እየጠበኩ ነው ያለሁት እኮ ነገርኩ እኮ በምህረቱ በኩል ማዳን ይችላል አልኩ እኮ። ያ የምህረት የምትለው በማን በኩል የተገኘ ምህረት ነው? በኢየሱስ ክርስቶስ በኩል የተገኘ እኮ ነው። እሱም እኮ ኢየሱስ ክርስቶስ ነው። በኢየሱስ በኩል የተገኘ ሁለት አይነት ምህረት አለ ማለት ነው። ስሙት፣ በኢየሱስ በኩል የተገኘ ሁለት አይነት ምህረት አለ። አንደኛው ካልተጠመቃችሁ የማያድንበት የሱ ምህረት፣ ሌላኛው ደግሞ ከተጠመቃችሁ የሚያድናችሁ የእግዚአብሔር ምህረት። አንተ እኮ እየገባ ነው የምታምታታው። ያ ምህረት ብራዘር፣ አይዞህ ወዳጄ ያልከውን ነው ያልኩት። ሁለቱም የጌታ ምህረት ናቸው አይደል ያልከኝ? የኢየሱስ ምህረት ናቸው አይደል ሁለቱም? ያ በሱ በኩል እኮ ነው። በሱ በኩል ሁለቱም በሱ በኩል ናቸው። ስለዚህ አንደኛው ካልተጠመቅ ቆይ ብራዘር፣ አይ ብቻ ነው ያወራነው። አንተንም ያወራኸውን ለምን ትፈራበታለህ? ለምን ትፈራዋለህ? ነው እኔንም ማስወራኝ። አንተ እኮ ይኸውልህ ከኔ አንድ ቃል ትቀበልና እሱን በራስህ በኩል እሺ፣ ምን ማለት ነው? ሁለቱ የጌታ ምህረት ስትል ምን ማለት ነው? ይሄው ልቀበል። ለነዛ ቅዱሳን መጀመሪያ ምህረቱን ሰጠው ማን? ስማችን የጠራህ ያለው እነሱ ምን አድርገውለት ነው? እነሱ አሁን ጥያቄ ነው ያለህ ወዳጅ? ቆይ ያስረዳህ እኮ ነው። በጥያቄ ያስረዳው ነው። ለእርሱ ለቃሉ ታምነው ፈጽሞ የተባሉትን የፈጸሙት ክርስቶስን ያስደሰቱትን ለነሱ ነው አይደል? ቃል ኪዳን ገባላቸው። ያለ ጥምቀት ሲሆን ማለት ነው። እነሱም ያድኑት የተሰጣቸው ምህረት ከማን በተቀበሉት ነው? ከኢየሱስ ክርስቶስ ነው አይደል? ምንድነው አልገባኝም። እያወራህ ያለው አሁን እኮ እነሱ ስለዳኑበት ዓለም እያወራን ያለ ነው ወዳጄ። እነሱ ስለሚያድኑበት ምህረት ነው እያወራህ እኮ ያለው እኮ። የሚያድኑት ከራሳቸው አይደለም ከኢየሱስ ክርስቶስ በተቀበሉት የቸርነቱ ስራ ያድናሉ ያልኩ ነው ያለው። አይ ሲጀምር ግልጽ ነገር ነው። ቆይ ወዳጄ፣ ይኸው አሁን እያወራህ አይደል? እንዳላወራ ሰው አክት እንዳታረግ ከዚህ በኋላ ማለት ነው። ምን እንዳልከን ላሰማ። ጌታ ሁለት ምህረቶች አሉት አልከን። አንደኛው የተጠመቁ ሰዎች የሚድኑበት፣ አንደኛው ደግሞ ያልተጠመቁ ሰዎች የሚድኑበት አይደል? ያልተጠመቁ ሰዎች ብዬ ያስቀመጥኩልኝ ነገር የለም። አዎ ያልተጠመቀ ሰው አይድንም ብለህ ታምናለህ ማለት ነው? አንተ እኮ እየገባ ነው እንዳልገባ የምትሆነው። ምንም አልገባኝም። እኔ ብቻ አይደለም ከስርም ያለ ሰው እየገባው አይደለም የምታወራው ነገር። እንደዚህ ካልሆነ እንደዚህ አይደለም ያወራሁት ካልከን አልገባንም። ይኸው አሁን እድል ሰጣለሁ፣ በደንብ ኤክስፕረስ አድርገው። ያልተጠመቀ ሰው ይድናል ወይስ አይድንም በኦርቶዶክስ? ይኸውልህ በቃ ለአንተ በምገባ በኩል በጣም ባጭሩ ልንገርህ። ኖ ይኸው ቀላል ጥያቄ ነው የጠየቅኩህ። በግልጽ ነግረህናል፣ ኤክስፕሌን አድርገሃል። ያልተጠመቀ ሰው ይድናል ወይስ አይድንም በኦርቶዶክስ? በቃል ኪዳን በኩል በምህረቱ ስራ መዳን ይችላል ያልኩኝ። ያልተጠመቀ ሰው ይድናል ብለህ ታምናለህ ማለት ነው? በደንብ አምናለሁ። የሚያምንበት በማን በኩል አልከን? ይድናል ያልኩትን ቃል ወስደህ ለራስህ እንደምመጭ በማን በኩል አልከን ወዳጄ? ኧረ እባክህን አስጨርሰኝ ላውራ። በማን በኩል አልከን ወዳጄ? ቃሉን ወስደህ እኮ አንተ ለአንተ እንደምመች ያጠፍከው እኮ ነው። በማን በኩል? እምነትን አሁንም እየጠየቅኩ ነው ያለሁት ብራዘር። ከደከመ ያው ትወርዳለህ ማለት። በማን በኩል? ቆይ ላውራበት እንዴ። በማን በኩል? አንተ እንዲህ ቃል በላይ ስለደራረብክ የሆነ እንደዛ ፍጥጫ ነገር አድርገህ እንትን በማን በኩል? አሁን ያወራኸውን ክሊር አድርገው። በማን በኩል? ይሄው ለክርስቶስ ኢየሱስ ለቃሉ ለታመኑት የገባላቸው ቃል ኪዳን አለ አይደል? ቃል ኪዳን እኔ እሱን አልጠየቅኩም ወዳጄ። በማን በኩል? ቆይ እያስረዳሁ ነው ያለሁት ማለት ነው። እኔ ጥያቄ እሱ አይደለማ። ጥያቄ እሱ በማን በኩል? ምኑ ነው በማን በኩል? በማን በኩል ነው ያለ ጥምቀት ጌታ ያድናል እያልከን ያለው? ቃል ኪዳን በገባላቸው በቅዱሳኑ በኩል ያድናል። ቴንክ ዩ። በቅዱሳን በኩል ቆይ አንዴ ክሊር እያደረግን ነው የምንሄደው። በቅዱሳን በኩል ሰዎች ባይጠመቁ እንኳን ይድናሉ እያለን ያለው ወዳጃችን አይደል? እርሱ የምህረቱ ስራ ነው እያልኩ እኮ ነው። እኔ የምን ስራ ነው አላልኩም። በቅዱሳን በኩል አንዴ ወዳጄ ባይጠመቁ እንኳን ይድናሉ ብለህ ታምናለህ ማለት ነው? ለእግዚአብሔር የምሳነው ነገር ስለሌለ በደንብ አምናለሁ። በደንብ ያምናል። እሺ ማስረጃ አስጠኝ። በቅዱሳን በኩል ሰዎች ሳይጠመቁ እንደሚድኑ የሚያስረዳ መጽሐፍ ቅዱሳዊ ማስረጃ አስጠኝ። አየህ እዚህ ጋር ነው ትልቁ ችግርህ ማለት ነው። እያወራን ያለነው በገድል ስለሆነ መጽሐፍ ቅዱስ ማስረጃ አስጠኝ። መጽሐፍ ቅዱሳዊ ማስረጃ አስጠኝ ነው ያለው። ከመጽሐፍ ቅዱስ ሐሳቡን አንስተህ በሆን ከመጽሐፍ ቅዱስ መልሰህ የለህም። መጽሐፍ ቅዱስ ውስጥ ችግር የለም። መጽሐፍ ቅዱስ ውስጥ የለም። ድክመታችሁ እዚህ ጋር ነው ያነሳህ። ገድል የለም። መጽሐፍ ቅዱስ ውስጥ የለም በለኝና ከዛ ገድል ላይ እንቆያለን ማለት። መጽሐፍ ቅዱስ ውስጥ የለም በለኝ። ከገድል አንስተህ መጽሐፍ ቅዱስ እኮ የለም በለኛ። ገድል ውስጥ ያለው ይሄ ሐሳብ መጽሐፍ ቅዱስ ውስጥ የሌለ ሐሳብ ነው በለኝ። ይሄው እድል ሰጣለሁ። ችግር የለም። ቆይ እንደዚህ ይጠየቃል ከመሰረቱ በደንብ ይጠየቃል። በደንብ ነው የሚጠየቀው።
በደንብ ነው የሚጠየቀው። መጀመሪያ እኮ በመጽሐፍ ቅዱስ እናውራ ብዬ ነበር። ምንድን ነው እያልከኝ ያለኸው? መጽሐፍ ቅዱስ ውስጥ እንዲህ አይነት ትምህርት የለም እያልከን ያለኸው? ለሚሰማ ሰው ክሊር አድርግላቸው። ይኸውልህ መጽሐፍ ቅዱስ ውስጥ በሰው ጸሎት ይሄ ትምህርት መጽሐፍ ቅዱስ ውስጥ አለ ወይስ የለም? ቆይ መጽሐፍ ቅዱስ ውስጥ በሰው ጸሎት ኃጢአት ሲሰራ ያለ የተጻፈ ማለት ነው። እኔ ጠየኩ አሁን ስለ ብራዘር የጠየኩ ሰው ሳይጠመቅ በቅዱሳን በኩል ስለ መዳኑ መጽሐፍ ቅዱሳዊ ማስረጃ አለ ወይስ የለም? ከሌለ የለም ነው። እቀጥላለሁ። ያነሳኸው ጥያቄ እኮ አንተ ከገድል እኔ የጠየኩ መጽሐፍ ቅዱስ ውስጥ አለ ወይስ የለህም ነው ወዳጅ። ገድል ጠይቀህ መጽሐፍ ቅዱስ ማስረጃ። አዎ ይሄ የገድል ሐሳብ ሰዎች በቅዱሳን በጻድቃን ሳይጠመቁ የሚድኑበት መጽሐፍ ቅዱሳዊ ማስረጃ አለው ወይስ የለውም? በደንብ አለው። ጥቀስ። ለምሳሌ ይኸውልህ ቆይ ጥቀስ ስጠኝ። አንዴ ማቴዎስ 10:40 ላይ ሄድና እሺ እናንተን የምቀበል እኔን ይቀበላል ሳይጠመቅ። አንተ ቆይ አንዴ ቆይ አስጨርሰኛ። አንተ ባትገባብኝ ደስ ይለኛል። እኔ አይ ተረት አይደለም ነው። አሁን ሳይጠመቁ ቀጥል። በቅዱሳን በኩል እንደሚድኑ ነው የምታሳየን። ፕሊስ ሪሱ ላይ ብቻ ያወራል። አይ በራዘር ና ማቴዎስ 10 አለ ብለሃል። መኖሩን ልታሳየን ነው። ቀጥል። ቆይ ሳይጠመቁ ሊያሳየን ነው። በቅዱሳን በኩል የሚድኑበት የዘላለም ሕይወትን የሚያገኙበት ማለት ነው። ሳይጠመቁ አለ በድፍረት ማለት ነው። ቁጥር 42 ላይ አይደለም ምዕራፍ 10 ቁጥር 42 ማለት ነው። እሺ አይው ማንም ከነዚህ ከተናናሾች ታነበዋለህ? እሺ አንብበው። ችግር የለም አንብበው። ይኸውልህ ማንም ከነዚህ ከተናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ይላል። እዚህ ጋር አሁን ምን ማለት መሰለ? ለምሳሌ አንድ ያላመነ ክርስቲያን ሙስሊም ልበለ፣ ነገር ግን ከደቀ መዝሙር ስም ማለት አሁን የጊዮርጊስ ዕለት ከሆነ አንድ ሰው ስለ ጊዮርጊስ ውሃ ጠማኝ ብል ያ ያላመነ ሰው ስለ ጊዮርጊስ በሚለው ቀዝቃዛ ጽዋ እንኳን ቢያጠጣው እግዚአብሔር አምላክ ለጊዮርጊስ ስል ስለገባለት ቃል ኪዳን ያንን ሰው ይምረዋል ማለት ነው። ባይጠመቅም የዘላለም ሕይወት ይሰጠዋል ማለት ነው። በደንብ ይሄው ቃሉ እኮ እያለ ነው። በደቀ መዝሙር ኦርቶዶክሳውያን በደንብ ስሙ። እሺ ቆይ ይሄንን ነው የምፈልገው። አሁን እንደዚህ ማመናችሁን ኦርቶዶክሳዊን አይደል? በትክክል ነኝ። በቃ በደንብ ስሙ። እዚህ ኦርቶዶክስ የምንለው በምክንያት ነው። መሬት ላይ ያለችው ኦርቶዶክስ እቺ ናት። አንድ ሙስሊም ሰው ጌታን የማያውቅ ጌታን ያልተቀበለ በኢየሱስ ክርስቶስ ያላመነ ደግሞም ያልተጠመቀ ሰው ስለ ጊዮርጊስ ብሎ ውሃ ሲያጠጣ የዘላለም ሕይወት ያገኛል እያለን ያለው ቃሉ እያለን እኮ ነው ወንድሜ፣ እያለ ሳይሆን መጽሐፍ ቅዱስ እያለ ነው። እንደዛ እያለ ነው። ይኸውልህ መጽሐፍ ቅዱስ እያለ ነው። ስልክ ገብቶብኝ ነው። እሺ ኦኬ፣ ችግር የለውም። እኔ ሳይሆን መጽሐፍ ቅዱስ እያለ ነው። እና ይሄንን ቃል መጽሐፍ ቅዱሱ ያለ ኢየሱስ ጌታን ያልተቀበለ አህዛብ ለጊዮርጊስ ብለ ውሃ በማጠጣት የዘላለም ሕይወት ያገኛል ብላ ኦርቶዶክስ ታስተምራለች እያልከን ያለው። ኦርቶዶክስ ታስተምራለች ሳይሆን መጽሐፍ ቅዱስ ኦርቶዶክስም እናንተም የምትቀበሉት እያለ ነው ያለው። ከነዚህ አሁን እኔ ስለ ኦርቶዶክስ ነው እያወራን። መጽሐፉማ እንደዛ እንደማይል ነው ያሳያለሁ። አሁን እኔ ያንተ ትምህርት የኦርቶዶክስ እንደዚህ እኛ ጋር አትግባ ብራዘር። እኛ እንደዚህ አናስተምር፣ መጽሐፉም እንደዚህ አይልም። አስረዳሃለሁ። ያንተን እምነት ግን መጀመሪያ እንወቀው። እንደ ኦርቶዶክስ አንድ ሙስሊም ሰው በጊዮርጊስ ስም ውሃ በማጠጣቱ የዘላለም ሕይወት ያገኛል ማለት ነው። በደንብ ማግኘት ይችላል። ውሃውን በማጠጣቱ አንድ ሙስሊም የዘላለም ሕይወት ያገኛል። ቃሉ እያለ ነው። ደግሞ አንብበው እኮ ይሄን ጥቅስ ጠቅሳ ኦርቶዶክስ አስተምርሃለች እንዴ?
አንተ አንድ ቃል ለመቶ ጊዜ ትደጋግማለህ አልኩ። አዎ ደጋግመዋለሁ። ኦርቶዶክስን ማለት ኦርቶዶክስ እንዲህ ከሆነች አንተ ኦርቶዶክስን ስለማትወክላት ይኸውልህ ካመነ ለእግዚአብሔር አምላክ የሚሳነው ነገር የለም። ስለዚህ በጊዮርጊስ ስም ውሃ በማጠጣት አንድ ኦርቶዶክሳዊ ሙስሊም ሰው ውሃ በጊዮርጊስ ስም እንዲያጠጣ አድርጎ ያለ ኢየሱስ የዘላለም ሕይወት ያገኛል እያልከን ያለው እኮ ማግኘት ይችላል እያልኩ ነው። ይሄ ማለት ግን አገኛለሁ ብሎ አምኖ ሳይጠመቅ ማድረግ እየቻለ ወደዛ መስመር መሄድ አለበት እያልኩ አይደለም። ኖ አትደባርቀው፣ መንገዱ አለ እያልከን ያለው አንድ ሙስሊም በጊዮርጊስ ስም ውሃ ጠጥቶ ያለ ኢየሱስ የዘላለም ሕይወት ያገኛል እያልከን ያለው እኮ እግዚአብሔር አምላክ በዛ መንገድ ማዳን ይችላል በደንብ እኮ። እንዲህ አይነት አሁንም የሚያደንበት እንደዚህ አይነት መንገድ አለው ማለት ነው። አሁንም ሙስሊሞች ውሃ ጠጥተው በጊዮርጊስ ስም በሩፋኤል ስም ውሃ ጠጥተው ኢየሱስን ሳይቀበሉ የዘላለም ሕይወት ያገኛሉ ማለት ነው። አዎ ሙስሊሞች ብቻ ሳይሆን አንተም ያው እንደዛ ብታደርግ ማግኘት ትችላለህ። እኔማ የዘላለም ሕይወት አለኝ። አሁን ለሙስሊሞች እያወራ ስለሆነ ስለ ሙስሊሞች ነው እያወራ ያለው። እንደዚህ ብለህ ታምናለህ ማለት ነው። ኖ በቃ ሙስሊምም ሳይሆን ሁሉም ሰው ያላመነ እንዴት ያላመነ ሰው ሁሉ በጊዮርጊስ ስም ውሃ በማጠጣት ይድናል እያለ ነው ያለው። ያልዳነ ሰው መዳን ይችላል። ኦኬ በጣም ጥሩ። ይሄ ነው ማለት ዚህ ኦርቶዶክስ። አሁን ወደ ክፍሉ እንመለስ። በቃ ወደ ክፍሉ ዚህ ኦርቶዶክስ መሬት ላይ ያለች ኦርቶዶክስ ትውልዱ እንዲህ እንደሆነች እንዲረዳ ያክል ነው ማለት ከዚህ የተለየ ነገር አይደለም የምታወራው ማለት በአብዛኛው እንደዚህ ስለሚያምን ማለት ነው። እሺ ክፍሉ ላይ እንምጣ። አሁን የጠቀስከው ስለ ጥምቀት እየሆነ ስለሆነ እዚህ ክፍል ላይ ያልተጠመቀ የሚል አሳየኝ። አይጠበቁ ነው ያለው። ቆይ እንዴት ሄዳል? እዚህ እኮ ነኝ ያለው። ምንድነው አሳየኝ ያልከኝ? ያልተጠመቀ የሚል አሳየኝ። ያልተጠመቀ ምን? ያልተጠመቀ በቅዱሳን በኩል የዘላለም ሕይወት ያገኛል የሚል። ስለዚህ ያልተጠመቀ የሚል አሳየኝ እዚህ ክፍል ላይ። ታናናሽ ማለት ምን ማለት ነው? ያልተጠመቀ የሚል አሳየኝ ያልኩ ጥያቄ እሱ ነው። ኖ ታናናሽ ማለት ምን ማለት ነው? አንተ እኔ አሁን ታናናሽ ታላቅ ምንድነው አይደል ጥያቄ ያልተጠመቀ የሚል አሳየኝ ነው እያልኩኝ ያለው። ጥያቄን በጥያቄ ለመመለስ ስለፈለኩኝ ነው። እኔ አሁን እሱ አይደለም ጥያቄ ያልተጠመቀ የሚል አሳየኝ ነው ጥያቄ። ይኸውልህ አንተ እሱን ስመልስልኝ መቀጠል እንችላለን። ከነዚህ መልስ የለኝም ካልከኝ በቂ ነው። ያልተጠመቀ የሚል አለ። ይኸውልህ ታናናሽ ማለት ያልተጠመቀ የሚል አለ ወይ ወዳጅ? ከአንተ ጋር እንዴት መግባባት እንችላለን? በእግዚአብሔር ቃል መሰረት የእግዚአብሔርን ቃል ነው እየጠየቅኩ ያለሁት። ያልተጠመቀ የሚል አለ ወይ? አንዴ ኢየሱስ ያድናል ወዳጅ? ያልተጠመቀ የሚል አለ ወይ? አትፍራ መልስልኝ። ኢየሱስ ያድናል ወይ? መልስ የለኝም ነው አርጊውመንት። ኖ ኢየሱስ ያድናል ለምን አትመልስልኝም ወዳጅ? ያልተጠመቀ ፕሊስ አንድ እኔ እኮ አንተ ያው ልክ እንደ አንተ ወርጀል ያስረዳ እንደዚህ። አሁን እኛ አላማችን ምንድነው? እንደ አንተ አይነት በቃ ብራዘር ኢየሱስ ክርስቶስን በመካድ ማለት እኔ አሁን አንተ ኢየሱስ ክርስቶስን አምናለው ክርስቲያን ነኝ የሚል አርጊውመንት ከአንተ ኤክስፔክት አላደርግም። አይ ለምን? ገና ጌታን ስለማታምን ማለት ነው። አሁን አንተ ክርስቲያን ነኝ ማለት አትችልም። በጊዮርጊስ ሰው ሙስሊም ውሃ ጠጥቶ ይድናል እያልክ አንተ ግን ኢየሱስ ክርስቶስን በማመን ግን የዘላለም ሕይወት እንዳለ ግን እርግጠኛ አይደለም ማለት። መሬት ላይ ያለችው ኦርቶዶክስ እቺ ናት። ዚስ ኦርቶዶክስ ማለት ነው። ክርስቶስ ኢየሱስን እየካዱ ቅዱሳንና ጻድቃን ከኢየሱስ የተሻለ አዳኝ እንደሆኑ ግን ይናገራሉ። ዳኒ እንዴት ነህ? እሺ አቤላ ሰላም ነው? ሰላም ነው ሁሉ አማን አለን። አንዳንዴም አታጨናንቅ እስቲ። ሲጨናነቁ ደግሞ ይከብዳቸውና ይወጣሉ። አይ ምን ትምህርታቸውን ሰው እንዲያየው እኮ ነው። ምንም መቼ ያጨናንቅን? የእግዚአብሔርን ቃል የጠየቅነው እኮ አዎ ለምሳሌ አንዳንዴ ምን አለ መሰለህ የተሞላህን ነው የሚተፋ ወይም የነገሩትን ነው የሚያወራው ወይም ደግሞ አንብቦ በራሱ ተርጉሞ ነው መጽሐፍ ቅዱስን ማለት ነው። ስለዚህ ይሄ ምን ማለት ነው ብሎ ጠይቆ ላያቅ ይችላል እሱ። ስለዚህ አንተ ደግሞ ስትጠይቀው ይከብደው ይችላልና ሊዘበራርቅ ይችላል። አንዴ ጉዴ ፈንታ እኔ ማን እዛ ውስጥ ያስገባኝ? አራጣች እንትን ነው ወጣ አለ በዛው መሄድም። እሺ እንድታዩት ያክል ነው። እሺ አቤሎ አንዴ ሚውት አድርግ። እሺ ማለት
ምን ያህል ጨለማ እንደተዘራብን ምን ያህል በጨለማ ውስጥ እንዳለ እንድታወክል ነው። በደንብ በጣም በብዙ ጨለማ ውስጥ ነው ያሉት፣ ግን ሃይማኖት አላቸው። ኦርቶዶክስ ነን ይላሉ። ከዛስ የዘላለም ሕይወት አገኛለሁ ብለው ደግሞ ያስባሉ። ትውልዱ ግን እንደዚህ አይነት ጨለማ ውስጥ ነው ያለው። እንዲህ አይነት ጨለማ ውስጥ እንደዚህ አይነት ጨለማ ውስጥ ማለት ነው። እሺ ኦፕሴ ሰላም ነው? እግዚአብሔር ይመስገን አለን። ከየት ቤተ እምነት? ኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆየ። እሺ ኢየሱስን የማያምን አንድ ሙስሊም ሰው ለጊዮርጊስ ውሃ በማጠጣት የዘላለም ሕይወት ያገኛል? አንድ ሙስሊም በኢየሱስ የማያምን ሰው በጊዮርጊስ ስም ውሃ በማጠጣት የዘላለም ሕይወት ያገኛል? አንተ የተጠየቅን ስትመልስን ነው የምጠይቀኝ የሚመልስልህ። የጊዮርጊስን ስለ አንድ ያረከው አይደለም። አንተ እኮ ጥያቄ አትጠየቅም፣ ትጠይቃለህ እንጂ። እኔ እየጠየቅኩኝ ነው ያለሁት። እምነትህ ለመጠየቅ ብቁ አይደለም እና ስለዚህ ደግሞ ሰላም ብራዘር፣ አይዞህ ወዳጅ አይዞህ። እሺ ሰላሙን ችግር የለም። እሺ ዳንዬ ያ ግርምሾ እንዴት ነህ? ይሰማሃል? ቆይ አንዴ ትቀጥላለህ። ሰላም ላንተ ይሁን። እዚህ ታች ላይ ያላችሁ ሁላችሁም ሰላም ለእናንተ ይሁን። እማትሸሹ ሲሆን ግቡ። ሌሎቻችሁ እማትሸሹ ልክ እንዳሁን እንደ ወንድማችን ኦብሳ እማትሸሹ ስትሆኑ ብትገቡ ጥሩ ነው። የጌታ ሚዩት አድርጊ ፕሊስ አንዴ። ጸጋ ይብዛላችሁ። በጣም የተወደዳችሁት ወንድሞች ኮፕሊንክ ሼር ታብታብ እየተደረገ አይደለም ቤቱ። ኮፕሊንክ ሼር ታብታብ በደንብ ይደረግ። በደንብ በትንሹ ቆይታችን የኔትወርክ ችግር እንዳይፈጥርብን ማለት ነው። በጣም በጣም ወዳችኋለሁ እና ኮፕሊንክ ሼሩን ወደ 10 እና ከዛ በላይ ፑሽ እናድርግ። ታብታቡ ይቀጥል። ዳንዬ ግን ቅድም አንድ ጥያቄ ጠይቀኸው ነበር። ምንድነው የጠየቀው? ኦኬ በቅዱሳን እና በሰማዕታት በተባሉቱ በእነሱ ስም በሚደረገው ሲሆን የዘላለም ሕይወት ያገኛል፣ በእነሱ ስም በሚደረጉ ነገሮች የዘላለም ሕይወት ያገኛል አለህና፣ ኦኬ በጌታ በኢየሱስ ክርስቶስ በማመን ብቻ ባይጠመቅ የሚል ጥያቄ ደግሞ ስታቀርብለት አይ ነው እዛ ጋር አንገራገረ ማለት። እኛ እያልን ያለነው እውነት ይሄ ነው ማለት። ምን ያህል ኢየሱስን በአንድ ተመሳሳይ ወንበር ብቻ አይደለም ኢየሱስን ከሚሉቱ ቅዱሳንና ሰማዕታት ምን ያህል እንደሚያሳንሱት ማሳያ ነው ማለት ነው። እዛ ቤት ኢየሱስ ከሰማዕታትና ቅዱሳን ከሚባሉቱ ምን ያህል የሚያንስ እንደሆነ ማሳያ ነው የሚሆነው ማለት ነው። ሰው ይሄንን ዲፌንድ አድርጉ። ስትገቡ ደግሞ እምነታችሁን ደፈር ብላችሁ ዲፌንድ አድርጉ፣ ለመማማር እስከሆነ ድረስ ማለት ነው። ጸጋ ይብዛላችሁ። ግን ኮፒ ሊንክ ሼር ታብታቡ በጣም ይቀጥል። ጸጋ ይብዛላችሁ። ተባረኩ። ዳንዬ ይቀጥል። እሺ ተመልሻለሁ። ተመልሻል። ዳንዬ አለክ። እሺ ሲሳይ ሰላም ነው? እግዚአብሔር ይመስገን አለው። ከየት ቤተ እምነት ወዳጅ? ከኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እሺ ያልተጠመቀ ሰው በኦርቶዶክስ ይድናል ወይስ አይድንም? አይድንም። እርግጠኛ ነህ? መጽሐፉ ያመነ የተጠመቀ ይላል። ይሄው እንግዲህ በስሙ ያልተጠመቁ አሕዛብ በስትንፋሱ ምክንያት ልጅነትን አግኝተው እንዲከብሩ ሳይጠመቁ በሚሞቱበት ጊዜ ከጎኔ የተቀበልከው ከኔ የተቀበልከው ቃል ኪዳን ከጎኔ ከሰውነቴ እንደፈሰሰ ደም ይሆንላችኋል አለው ጌታ። ለማ ለዘራ ብሩክ አታምንበትም? ይሄንን
እስቲ ቅድም ልጁን የጠየቀውን ጥያቄ ጠይቀኝ ነው። ጥያቄ ጠይቀኝ አይባልም። ይሄው ጠየቅኩ እኮ ይሄው ጠየቅኩ። አይ አንድ አህዛብ ሲጀመር ሳያምን ቢጠመቅ ይሄው ጠየቅኩ ወዳጄ። ሳያምን ቢጠመቅ ምን ዋጋ አለው አህዛብ? ወዳጄ ጠየቅኩ እኮ እየመለስኩልህ እኮ ነው። አህዛብ በስሙ ሳይጠመቁ በሚሞቱበት ጊዜ በዘራ ብሩክ አማካኝነት ይድናሉ እያለ ነው ያለው። ይድናሉ። እንግዲህ ጌታ ከቆጠረላቸው ሊድኑ ይችላሉ። ስለዚህ ሰው ሳይጠመቅ ይድናል ማለት ነው በኦርቶዶክስ። ጌታ ከቆጠረላቸው እኛ መቼ ጌታ ቆጥረናል? አይ ቴንክ ዩ በልቻለሁ። ስለዚህ ሰው ሳይጠመቅ እያልከን ያለው ማለት ነው። ሰው ሳይጠመቅ ይድናል ማለት ነው ኦርቶዶክስ። ጥምቀት እኮ ቆይ ጥምቀት እኮ በኦሪት ብዙ ጥላዎች ነበሩት አይደል? ምን አልከኝ? ጥምቀት በኦሪት ጊዜ የነበረው ስርዓት እኔ አሁን ስለ ጥምቀት አይደለም ያለው። ስለዚህ ሰው ሳይጠመቅ ይድናል ማለት ነው። እሱን መጀመሪያ አምነህ ከዛ ሌላ አርጊመንት መጀመሪያ ያልከውን ነገር እመን። ላስቀምጥ እንጂ ጠየቅክ አይደለ እንዴ? ልመልስ። ጠይቀህ መለስክ። እምነትህን ግን ኮንፊርም አድርገው ነው እያልኩ ያለሁት። እንዴ ምንድን ነው አንተ እንዴ? እንደ ህፃን ልጅ አሁን አትበለኛ ታዲያ። ቆይ አንዴ ሳይጠመቅ ይድናል ወይስ አይደንም ሰው? ወይ ጉዲ አይደንም። አሁንስ የዳኑት ሰዎች በምንድን ነው የዳኑት? ተጠምቀው እንደ ጥምቀት ተቆጥሮላቸው ሊሆን ይችላል አልኩህ አይደለ? ጌታ እንደ ጥምቀት ተቆጥሮላቸው ጌታ ይኸውልህ ጌታ አሁን ምድር ላይ ያለውንም የሃይማኖት ስርዓት ሊሆን ይችላል ኤቭሪቲንግ እየሻረም እያጸደቀም ሊያድን ይችላል። ስለዚህ ሰው ነሰርሊ መጠመቅ የለበትም ማለት ነው ለመዳን። ለምን የለበትም እንዴ? ይኸው እነኚህ ሰዎች ሳይጠመቁ ድነዋል እያልከን ያለው አውዳጅ። ጌታ ከፈቀደስ? ስለዚህ ጌታ ሰው ሳይጠመቅ እንዲድንም ፈቅደዋል እያልከን ያለው እንዴ? ጌታ በፈለገው መልኩ ሊያድንህ አይችልም እኮ በለው። አሱን አውራዋ። ስለዚህ ሰው ጥምቀትን ሳይጠመቅ ይድናል በለኝ እንዴ። አንተ ጌታ እንዴት ሁሉም ማድረግ ይሳነዋል ብለህ ታስባለህ? እኔ አሁን አንተን ነው እየጠየቅኩ ያሉት። እኔ ውስጥ ለምን ትደበቃለህ? ስለአንተ ጌታ ንገረኝ። አሁን ስለአንተ ጌታ ነው ማውራት ያለብህ። ቋንቋ አይደለም ፍሬዝ እየተጠቀምክ ፖለቲካ እምነትህን ነው። አሁን አንተ እምነትህን ነው። ስለዚህ ጌታ ሰው ሳይጠመቅም ያድናል ብለህ ታምናለህ ማለት ነው። አዎ አምናለሁ በለኝ። አዎ አምናለሁ። እንዴ ለምን አላምንም? ጌታ ከፈቀደ እኔ በጌታ ፍቃድ ላይ ምን ስልጣን አለኝ? በቃ ዋናው እሱ እኮ ነው። ስለዚህ ጥምቀት የሚባለው ይችላል። ስለዚህ ጥምቀት የሚባለው ጉዳይ ለመዳን ነሰሰሪ አይደለም ማለት ነው። የጌታ ፍቃድ ነው እንጂ። እሺ እዚህ ጋር ደግሞ ምን አይነት መልስ አለኝ መሰለህ? በመጽሐፍ ቅዱስ ተጽፏል ከዋና ከመንፈስ ብሏል። እንግዲህ እሺ ምን እናድርገው? ይሄን ቃልስ እኮ ሁለት መንገድ አለ ማለት ነው በኦርቶዶክስ። አንደኛው ምን እናድርገው? ምን ያልሽ እኮ አሁን እሱን አንተ ነው መመለስ ያለብህ። ያንተን እምነት እኔ መመለስ የለብኝም። እኔ ኦርቶዶክስ አይደለሁም። እኔን አትጠይቀኝ። እሱን ሄደ መምህራኖችን ነው መጠየቅ ያለብህ። ቆይ ሲሴ ይኸውልህ፣ አሁን እሱን ሄደ መጠየቅ ያለብህ። ቆይ ሲሶ ይሄንን መጠየቅ ያለብህ መምህራኖችን ነው። አሁን ይሄ ጥያቄ እሳት ነው። አሁን ሄደ እሱን መጠየቅ ያለብህ መምህራኖችን ነው፣ እኔን አይደለም። ኦይ ጥምቀት ነሰሰሪ አይደለም አልክ አይደለ? ጥምቀት ነሰሰሪ አይደለም በኦርቶዶክስ። አዎ ይሄ ቃሉ የተጻፈው ይሄው በኦርቶዶክስ ነሰሰሪ አይደለም። አይ ነሰሰሪ ነው። ይሄው አሁን ነሰሰሪ ቢሆን ለምን ዳኑ? እንግዲያውስ ለምን ዳኑ? የእሱ በቃ የእግዚአብሔር ፈቃድ ከሆነ አየው የእግዚአብሔር ፈቃድ። ስለዚህ ሰው ውሃ ውስጥም ሲገባ ባይገባም እግዚአብሔር ያድናል ማለት ነው ሰዎችን። አለቀ እኮ ራስን ያልከው ሊያድን ይችላል። ጥምቀት ስለዚህ ፈረሰ፣ እምነት ፈረሰ። ለምን ቆይ ጠየቅህ አይደል? አውራ ደስ ይለኛል። ምንድን ነው የምታወራው? ጥምቀት ሲጀመር ምንድን ነው መዳንም መፈጸም ነው አይደል? የዳነ ሰው ነው የሚያደርጋቸው እነኛ ነገሮች ጥምቀትን። አዎ የዳነ ሰው ነው የሚያደርጋቸው። በኢየሱስ ክርስቶስ ስም ያመነ ሲያምን
ጥምቀት ሲፈጽም ጥምቀቱ መዳኑን ሲፈጽም ይድናል። ስለዚህ የዳነ ሰው የሚያደርገው ነገር ነው ማለት ነው። መዳናችሁ ፈጽሙ በተባለው መሰረት። ስለዚህ የዳነ ሰው ነው የሚጠመቀው ማለት ነው። ስለዚህ የዳነ ሰው ነው የሚጠመቀው እያልከኝ ነው ያለው? አዎ አምነህ ስትጠመቅ ትድናለህ እኮ። የዳነ ሰው የሚያደርገው በእምነት አምኖ የዳነ ሰው የሚያደርገው ተግባር ነው እያልከኝ ነው ያለው? መዳኑን መፈጸም አለበት እኮ። የዳነውን ነገር አለ የሚፈጽመው። ሳይድን አለ መቼስ የሚፈጽመው። ስለዚህ ሲያምን ይድናል። መዳኑን ለመፈጸም መጠመቅ አለበት። ብራዘር ግራ አታጋባ ወዳጄ፣ በጣም ግራ እያጋባ አልገባኝም። አሁን አልገባኝም። እኔ አሁን ጭራሽ አጣው። አንድ እግር አሁን የወንጌል አማኞች ውስጥ ገብቷል፣ አንደኛው እግር ደግሞ ኦርቶዶክስ ውስጥ ነው፣ አንደኛው ደግሞ ሙስሊም ጋር ነው። እኛ እንዲህ ነው እኮ የምናምነው፣ እናንተ እኮ ናችሁ እንግዲህ ከፍላችሁ ያመናችሁ። አስረዳኝ ሲሲ፣ አስረዳኝ። ምን ማለት ነው? ሰው ሲያምን ኢየሱስን ሲያምን ይድናል ወይስ አይድንም? ይድናል አለን። እሺ ሲጠመቅስ? ይድናል። ሲያምንም ይድናል፣ ሲጠመቅም ይድናል። የጌታ እራትን ሲወስድ ይድናል። አሁንም ኦኬ፣ የዳነ ሰው ይድናል እያልከን ያለው? አዎ። ለምን አይድንም? መዳን እኮ እኛ ጋር ፕሮሰስ ነው። የአንድ ጊዜ ስራ አይደለም። የዳነ ሰው ድጋሚ ይድናል ማለት ነው። አዎ። እየዳነ ሄደ ሲባል አልሰማህም? እኛ ጋር እየዳነ ሄደ የሚባል እናንተ ጋር አላውቅም። አዎ። እየዳነ ሄደ ማለት ድህነቱ ፕሮሰስ ነው። የአንድ ጊዜ ጉዳይ። እየዳነ ይሄዳል ኦርቶዶክስ ውስጥ ማለት ነው። አዎ። የሚገርም ነው ማለት ባይዘው እቺ ኦርቶዶክስ ትናፍቀናል። ታውቃለህ ሲሲዬ፣ እንደዚህ መሬት ላይ ያለችው ኦርቶዶክስ ኧረ አለች እኮ እናንተ እኮ ይኸውልህ፣ የምሬን ነው የወጣው ነው ምትናፍቀን። ይኸውልህ አለች። የለችም። ይኸውልህ ይመጡና ሌላ ሴት በሜካፕ ያለች ሴት ያደርጓታል። ሌላ ማናቃት በቃ መሬት ላይ የሌለችውን ምናምን ይስሉብናልና ተቸገርን። ብራዘር አየህ፣ መሬት ላይ ያለችው ያለ ሜካፕ ያለችው ጄኒዩና እቺ ናት። አየህ በቃ እቺን አሁን እኛ በደንብ ነው የምንወዳት። ለምን መሰለ? አየህ በቃ አይደለም እናንተ አሁን ልባችሁን ብትከፍቱ እኮ ቀላል ነበረ። አየህ እሱ እንድንረዳዳ ነው። አየህ ሲሲ፣ አሁን ለምሳሌ በደንብ እንድንረዳዳ ማለት ነው። ለምሳሌ አንተ ኢየሱስ ክርስቶስን ባመንክ ሞመንት ድነህ ነበር? ባመንኩ ሞመንት ውሃ ስጡኝ። ኢየሱስን ስታምን ድነህ ነበር? በሚገባ። ዳንኩኝ ስትል ምንድን ነው እሱ የሆነልህ በህይወትህ? በቃ በክርስቶስ ህብረት ውስጥ ሆንኩኝ ማለት ነው። በክርስቶስ ህብረት ውስጥ ሆንክ። ኦኬ፣ በክርስቶስ ህብረት ውስጥ ሆንኩኝ ስትል የዘላለም ህይወት አለክ ስታምን? ኦኬ፣ የእግዚአብሔር ልጅ ሆነሃል። የእግዚአብሔር ልጅ ሆነሃል ሲሶ? ኦኬ፣ ጸድቀህ ነበረ? ሆኛለሁ። ጸድቀህ ነበር ሲሶ? ጽድቅ ምንድን ነው? በእግዚአብሔር ፊት ትክክል ሆኖ ተገኝተህ ነበር? እንግዲህ እሱን እንዴት መናገር እችላለሁ? አታውቀውም? እሺ፣ ብዙ ስራዎች ነበሩብኝ ስሰራ የቆየኋቸው። ኦኬ፣ አታውቀውም። ኦኬ፣ እሺ። ስትጠመቅ የእግዚአብሔር ልጅ ሆንክ ስትጠመቅ? መዳኑን ፈጸምኩኝ እኮ ስትጠመቅ ኦርቶዶክስ ሆንክ ማለት ነው። ስትጠመቅ የእግዚአብሔር ልጅ ሆንክ? ከጌታዬ ጋር ተባበርኩኝ እንጂ እስከዛ ድረስ የእግዚአብሔር ልጅ አልሆንክም ነበር። በእምነት የእግዚአብሔር ልጅ አልሆንክም ነበር። ሆኛለሁ። የእግዚአብሔር ልጅ ሆነ፣ ከዛ የእግዚአብሔር ልጅ ሆንክ ድጋሚ? እንዲህ ነው እኮ የሚሰራው። እሺ፣ ስትጠመቅ የዘላለም ሕይወትን አገኘክ? የዘላለም ሕይወትን
አዎ እንግዲህ የጽድቅ ስራን በማቴዎስ ወንጌል ላይ ያሉትን ከፈጸምኩኝ ኦኬ ኦኬ። ስትጠመቅ ስራ ሰርተ ነው የምትጠመቀው ማለት ነው? አይ አይደለም። ግራ አጋባህና ሲሶዬ። ስትጠመቅ የዘላለም ሕይወት አገኘው ወይስ አላገኘህም? አግኝቻለሁ። ያገኘኸውን ነው አሁን ድጋሚ ያንን የዘላለም ሕይወት ያገኘው ነው? በጥምቀት የምታገኘው የዘላለም ሕይወት የተለየ ነው? ቴንክ ዩ። አይደለም አንድ ነው። በቃ ራሱን ነው ጥምቀት የሰጠ ጥምቀት የሰጠ ራሱን ነው በእምነት ያገኘውን ነገር ነው ድጋሚ የሰጠ። ታዲያ የጌታ ትእዛዝ ነው እንግዲህ ምን ላድርግሽ? ታዲያ የት ሄዶ ነው ታዲያ? አሁን አየው እንድትረዳው ያክል ነው። አየው ምንም የተለየ ነገር አልሰጠህም ማለት ነው። ጥምቀት ኦልሬዲ በእምነት ኢየሱስ ክርስቶስን ያገኘህበት ህይወት ነው ድጋሚ የደገመልህ ማለት ነው በአንተ አስተምሮ መሰረት። እሺ ታዲያ ጌታ ለምን የተጠመቀ ብሎ አየህ፣ ለዚህ ነው ጥምቀት ለድህነት መሰረት አይደለም የምንለው ለዚህ ነው። ኦኬ ሰው ሲያምን ኢየሱስን ሲያምን የዘላለም ሕይወትን ያገኛል። ጥቅስ ማስረጃ አለ? አዎ ማስረጃ አለን። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት በስሙ ላመኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። አየህ ሰው የእግዚአብሔር ልጅነትን ስልጣን የሚያገኘው የእግዚአብሔር ልጅ የሚሆነው በክርስቶስ ኢየሱስ ሲያምን ነው። ባመነበት ሞመንት ልጅ ሆኗል። ያ ሰው ከእግዚአብሔር ጋር ታርቋል። ኦኬ ኃጢአት ይቅርታው ምህረትን ኃጢአትና በደሉ ከእግዚአብሔር ዘንድ ምህረትን አስገኝቶለታል በልጁ በክርስቶስ ኢየሱስ ማመኑ። በልጁ የሚያምን አይፈረድበትም ስለሚል ማለት ነው። ስለዚህ ሰው በኢየሱስ ሲያምን ከእግዚአብሔር ጋር ይታረቃል፣ የእግዚአብሔርን ፍርድ ያመልጣል። በክርስቶስ ኢየሱስ በማመኑ ዳግም ይወለዳል። ሰው በውሃ ዳግም አይወለድም። ዳግም ሰው የሚወለደው በእግዚአብሔር ልጅ በክርስቶስ ኢየሱስ ላይ ባለ እምነት ነው። ሌላው ሰው ሲያምን ቀደም የጎደለን አንድ ነገር ልጨምርልን። ኢየሱስን ሰው ሲያምን ዳግም ከውሃና ከመንፈስ ካልተወለዳችሁ በቀር ብሎታል አይደል ጌታ? አዎ ኢየሱስን ማመን ነው እሱ እንጂ በጥምቀት አይደለም። ውሃ ማለት ጥምቀት ማለት ከውሃና ከመንፈስ እያለ አዎ ጥምቀት አላለማ፣ ውሃ ነው ያለው። እና ውሃ እንዴት ጥምቀት እኮ ሜታፎሪክ ነው። ቤተክርስቲያንህ ራሱ ውሃ የሚለውን ወልድ ብላ ነው። ሜታፎሪክ እንዳልሆነ ታውቃለህ? አይ ቤተክርስቲያንህ ራሱ ውሃ ብላ አይደለም ጥምቀት ብላ አይደለም ኢየሱስ ብላ ፈተዋለች እያልኩ። ምኑ ጋር ነው ደግሞ እንደዚህ የወንጌል አንደምታው ላይ አይ አይደል ለኔ እንደዚህ አልተማርኩም። እንግዲህ በኦርቶዶክስ እኮ አንተ አልተማርክም ማለት ቤተክርስቲያን አልፈታችም ማለት አይደለም። ሄዳ አንብበው። አይደለማ መምህራን ያስተማሩኝን እኮ ቤተክርስቲያን ያስተማረቻችሁ እችን ስለሚዘሉት ነው ተው አይ ላሳየህ ታምናለህ? ላሳየህ ወይ ታምናለህ ወይ ዳኒ ታምናለህ? ላሳየህ ወይ ከውሃና ከመንፈስ እኔ እኮ የተማርኩትን ነው። ቆይ እኔ እኮ በመረጃ ነው እያወራሁ ያለሁት። አንተ የተማርከው ነው፣ እኔ በመረጃ ነው እያወራሁኝ ያለሁት። ውሃውን ወልድ ብላ ፈተዋለች ቤተክርስቲያን። እስቲ ያሳየኝ። እሺ ያፊን አልከፍትም ለዓለም ክብር ለእግዚአብሔር ግንኙነታን
እሺ ይታያል። ሲሶ አቤት አቤት ይታያል። ነኝላ አይታየም? እሺ ሶስቱን አንብበው አንብብልኝ አንተ። እኔማ ያው አንብብና ማብራሪያ እንትን በል። ሶስቱን በዚህ ነገረው። እማይ ብሎ ወልድን፣ መንፈስ ቅዱስ ብሎ መንፈስ ቅዱስን፣ መንግስተ እግዚአብሔር ብሎ እግዚአብሔር አብን፣ ማን እማይ ውሃ ብሎ ማንን? እግዚአብሔር ወልድን፣ መንፈስ ቅዱስን እና እሺ ደግሞ የእግዚአብሔርን መንግስት እግዚአብሔር አብን ብሎ ገለጸው። በዚሁ ክፍል ላይ ውሃ በምንድን ነው የተገለጸው? በእግዚአብሔር ወልድ በክርስቶስ ኢየሱስ ማለት ነው። ይሄ ቤተክርስቲያን አንድምታ ነው። አየህ። ስለዚህ ውሃ ባየ ቁጥር ምን ብለህ ብቻ አትፈታም። ጥምቀት ብቻ ሄደ ላይ አትንጠለጠልም ማለት ነው። አውዱን ትመለከታለህ። ውሃ የሚለው ማንን ያመለክታል? ግን ይሄም እኮ ያስኬዳል እኮ ይሄም እኮ ያስኬዳል እኮ ውሃ ብሎ አይደል? ውሃን ጥምቀት ብሎ አይደል የማይፈታው? ማንን ብሎ ፈታው? እግዚአብሔር ወልድን ወልድን ብሎ ፈታው። ወልድን ብሎ ፈታው። ስለዚህ ሰው ዳግም የሚወለደው በክርስቶስ ኢየሱስ በማመን ነው እንጂ በውሃ አይደለም ማለት ነው። ገብቶኛል። ግን ጥምቀት የሚፈጸመው በአብ በወልድ በመንፈስ ቅዱስም ነው አይደል? አዎ፣ እዚህ ጋር ውሃውን የፈታው በወልድ ነው ነው ያለው። ስለዚህ ከነዚህ ከአብ ከወልድ ከመንፈስ ቅዱስ ዳግመኛ መወለድ ያስፈልገዋል እኮ። ስለዚህ ውሃው ማን ተብሎ ነው የተፈታው? ወልድ ተብሎ ተፈታ። አዎ፣ ስለዚህ አትደባልቃ። ቤተክርስቲያን በአብ በወልድ መንፈስ ቅዱስ ተጠመቁ ሳይሆን እያለች ያለችው አያጠነክርም። አንተ የምታምነውን ያፈርሳል ብራዘር፣ አንተ የምታምነውን ያፈርሳል። ውሃ ማን ተብሎ ነው የተፈታው? ምክንያቱም ውሃ ማን ተብሎ ነው የተፈታው? በዚህ ክፍል መሰረት እኮ በይበልጥ እኮ እንደውም አያገናኙም። ጥምቀት የሚባለውን አፈረሰው ወዳጄ። አይ አላፈረሰውም። እሺ ውሃ ማን ብሎ ነው የፈታው? ወልድን። ውሃ ለወልድ ከተሰጠ እንግዲያውስ ጥምቀትን የቱ ጋር ታገኘዋለህ? በጣም ጥሩ። በኢየሱስ ክርስቶስ ስም አጥምቋቸው የሚል የመጽሐፍ ቅዱስ ተጠቅሶ አይዞ ብራዘር አይዞ፣ አሳየኝ። እንደሱ አሳየኝ። እንዴ በኢየሱስ ክርስቶስ እያጠመቃችኋቸው ጥምቀትን አሁን እኮ ብራዘር ቆያ እኮ ይኸውልህ፣ አሁን እኮ እዚህ ጋር በጣም እኮ እንደውም አሪፍ እኮ ነው። በጣም እኮ ነው ቤተክርስቲያን በዚህ መጽሐፍ ቅዱስ ውስጥ እንደውም በይበልጥ ኧረ ተው፣ ራስ ላይ ሌላ ነገር እየጠመጠምክ ነው ወዳጄ። ውሃ ኦልሬዲ በኢየሱስ ከተተካ ጥምቀት የሚባል ነገር የለም ማለት ነው። አከተመ፣ አለቀ። እዛ ክፍል ላይ ስለ ጥምቀት አያወራም ማለት ነው። የት ሄደ ነው ጥምቀትን ድጋሚ የምታስገባው? እዛ ክፍል ላይ ሰው ዳግም የሚወለደው ኢየሱስን በማመን በክርስቶስ ኢየሱስ በማመን ነው የሚፈታው ማለት ነው። አውዱ እንደዛ ነው የሚናገረው ነው። ጥምቀት የሚባል የለም ነው እያለ ያለው። አንደኛው ፍቺ ይሄ ነው የሚናገረው። ከየት አንተ ነው ጥምቀትን የምታስገባው? እሺ ይሁን፣ እስኪ እሺ፣ አንተ እንዳልከው ይሁን። የምን አንድምታ ነው አሁን? ይሄ መጽሐፉን አሳየኝ እስኪ። የቤተ ክርስቲያን በቃ ያላት ወንጌል ላይ ያላት አንድምታ ይሄ ነው። ወንጌል ላይ ያላት የአራቱ ወንጌላትን የፈታችበት የቤተ ክርስቲያን አንድምታ ነው አይደለም? አሳየኛ። ቆይ ምንድን ነው ይሄ ቃል ያለበትን ነው አይደለ? ከውሃና ከመንፈስ የሚለው የት ነው ያለው? እሷው ቃሉ ዮሐንስ ወንጌል ምዕራፍ 3 ላይ ያለውን የቤተ ክርስቲያን አንድምታ አሁን ያሳየው። በቃ አሁን የዮሐንስ አንድምታን ትርጓሜ ያሳየኝ እዛው ምዕራፍ ይታያል። ወንጌል ቅዱስ ይባላል። እየታየኝ አይደለም? ይሄው ወንጌል ቅዱስ ይባላል። አራቱን ወንጌላት ቤተክርስቲያን አንድምታ የሰጠችበት ክፍል ማለት ነው።
ዞጊኖ መዳን እኮ የዮሐንስ ወንጌል አንድምታ ለምን አይልም? አሁን እኮ ያነበብኩልህ የዮሐንስ ወንጌል አንድምታ ነው ወዳጄ። ኧረ አይመስለኝም። አይመስለኝም አላለም ብራዘር። አንተ ቤተክርስቲያን አታውቃትም ማለት አይመስለኝም አይባልም። ይሄው እንዴት ታዲያ ዮሐንስ ወንጌል እኮ አለው። ይሄው ይሄ ምን ወንጌል ይላል? አሁን አሳየኝ እስቲ። ይሄው የማን ወንጌል ይላል? የዮሐንስ ወንጌል። እሺ እቺ ቁጥር ስንት ናት? 5። እሺ ይሄ ምዕራፍ ስንት ነው? ምዕራፍ 3። ይሄው እማይ ብሎ እሺ እኮ ከላይ እስቲ 5 ቁጥር ምን ይላል? ይሄው አንድምታ እኮ እየሰጠን ያለው አንብቧ ብራዘር። ይሄው ልደቱን ነግሮት መወለጃውን አልነገረውም ነበረ። ሁለተኛ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ካልተወለደ መንግስተ ሰማያት መግባት አይቻለውም ብዬ በእውነት እነግርሃለሁ፣ እንዳይቻለው በእውነት እነግርሃለሁ። ከማኅፀነ ዮርዳኖስ የተባለው ምንድን ነው? ብራዘር ቀጥላ። ከማኅፀነ ዮርዳኖስ ይላል እኮ ቀጥል ብራዘር። ቀጥል ማለት ያው በቃ እኮ ነገረ ምን ብራዘር፣ ውሃን ምን ብሎ ነው የፈታው ነው እያወራን እኮ ነው ያለው። እናንተ እያወራን ነው። ውሃን ምን ብሎ ፈታው ነው እያወራን ያለው። እማይ ብሎ ምን ብሎ ፈታው ይላል መጽሐፍ። ወልድ ብሎ ውሃ ማለት ምን ማለት ነው? እዚህ ክፍል ላይ የተፈታው ወልድ፣ በቃ ወልድ አለቀ። ስለዚህ ወልድ ተብሎ ነው የሚፈታው እያለ ነው ቤተክርስቲያን። ወልድ ማለት ኢየሱስ ክርስቶስ ነው። ይሄንን የምታየው አውዱን ስትመለከት ዳግም ኢየሱስን በማመን የሚገኝ የዘላለም ሕይወትን ነው እንጂ የሚያሳየው ክፍሉ ስለ መጠመቅ አያወራም። አውዱም የለውም፣ ኮንቴክስቱም ስለ ወደዛ ወደ መጠመቅ አይሄድም ነው። አርጊውመንቱ እሱ ነው ብራዘር። ውሃ ተብሎ የተፈታው በወልድ ነው። ሲሶ አሁን ግራ አትጋባ። ኦኬ አይ ነው ያው እኔ ያው ችግር የለውም እኮ ለምን ግራ አጋባለሁ? ያልገባኝን እጠይቃለሁ እንጂ ወደ አባቴ ሄዶ መጠየቅ ነው። አሁን ትልቁ ነገር ምን መሰለ ሲሶ፣ ምን መሰለ አሁን ልክ ኢየሱስን ስታምኑ አሁን ትልቁ ስህተት ላሳይ። አንተ አሁን ጥሩ መጣል፣ በጣም ጥሩ መጣል። ጥሩ የመጣህበት መንገድ ምንድነው ሲሲ? ይኸውልህ ኢየሱስን በማመን የዘላለም ሕይወት እንዳለ እንደ ዳንክ ታምናለህ። የጎደለህ ነገር አንድ ምንድን ነው? ኢየሱስን በማመን መጽደቅህን ግን አላወቅም። አይ ትልቁ ክፍተት እሱ ነው። አይ ክርስትናችን ሙሉ የሚሆነው መዳናችን ማመን አጽድቆናል። መጽደቃችንን ማመን አለብን። እንደ ክርስቲያን መጽደቃችንን የሚያሳይ እግዚአብሔርን ቃል አሳየ ሲስ መጽደቅ ከፈለክ ማለት ነው። አላስገድደም። መጽደቅ ከፈለክ እግዚአብሔር በልጁ ታሳየኛለህ። መጽደቅና መዳን እንዴት ነው የሚታየው ነው በእናንተ እኮ ላሳይ። ደስ ባለ ይኸው፣ አንተ ደስ ባለ ይኸው፣ ችግር የለም እኔ ላሳይ። አንተ ደስ ባለ ይኸው፣ እኔ ግን የእግዚአብሔር ቃል የሚለውን ነገር ላሳይ ሲስ እሺ ማሚ የሚዩት አደርጋል። እሺ አስወርጃለሁ ድምፅ ስላለ አንተ ጋር እንዴት እንደምንጸድቅ እንዴት እንደምንድን እንድታየው ማለት ነው። እጅ ላይ መጽሐፍ ቅዱስ አለ። ሲሶ ሲስ እጅ ላይ መጽሐፍ ቅዱስ አለ። ወረድክ? እሺ አሁን በጣም ማለት እንደ ኦኬ ፊልም ማድረገው ነገር ምንድን ነው ይገባችኋል ብዬ አስባለሁ። ወንጌል ለኛ ብርሃን ስለበራለን ማለት ነው። ወንድሞቻችን እህቶቻችን መጽደቃቸውን አያውቁ አይገርም? በመስቀል ላይ የተደረገላቸውን ያን የማዳን ሚስጥር አንደርስታንድ አላደረጉ። ግን ስቲል ምን ብለው ያስባሉ? ክርስቲያንን ብለው ያስባሉ።
ክርስቲያንን ብለው ምን ያደርጋሉ? ያስባሉ። ግን መዳናቸውን፣ መጽደቃቸውን፣ የተከፈለላቸውን ያንን ዕዳ አንደርስታንድ እንዳያደርጉት በጣም ነው የሚያሳዝነው። በጣም ማለት ነው። ከኪሳራው ሁሉ ኪሳራ ምን እንደሆነ ታውቃላችሁ? በጣም በችግር ውስጥ ሆናችሁ የደረሳችሁን ያንን ሎተሪ ሳታውቁት ጊዜያችሁ ሲባክን፣ በጣም በችግር ውስጥ ሆናችሁ ማለት ነው። ኢማጂን አድርጉት። በጣም የምትበሉት እንኳን አታችሁ የሰው ፊት እየተመለከታችሁ ግን ዩ ዊን ሎተሪ አሸንፋችኋል፣ ደርሷችኋል፣ የሚሊዮን ብሮች ባለቤት ናችሁ። ግን አላወቃችሁት፣ አልገባችሁ። አሁንም የሰው ፊት ነው የምትመለከቱት። መቼ ነው ይሄ ቀን የሚያልፍልኝ ያላችሁ አሁንም ትታገላላችሁ። እንደዚህ አይነት ሰው በጣም ምስኪን ሰው ነው። በጣም ምስኪን ሰው ማለት ነው። በጣም ምስኪን ሰው። ብዙ ትውልድ እንደዚህ ነው የሆነው። በክርስቶስ ኢየሱስ የተደረገለትን የቸርነት ምን ድረስ የእግዚአብሔር ጸጋ፣ ምን ድረስ የእግዚአብሔር ምሕረት፣ ምን ድረስ የጌታ የማዳን ሥራ በሕይወቱ እንደተገለጠ አያውቅም። ሸፍነውበታል፣ ጋርደውበታል። የወንጌሉን እውነት በግልጽ በአደባባይ አይነግሩትም። ስለዚህ አሁንም ኩነኔ ያለበት ሰው ነው የምናገኘው። ነገር ቃሉ በክርስቶስ ኢየሱስ የሚያምን ኩነኔ የለበትም ይላል። ኩነኔ ዓለምን በክርስቶስ ኢየሱስ ስላመንን ኩነኔ የሚባል ነገር ከኛ ሕይወት እንደተወገደ ትውልዱ አሁንም አያውቅም። አሁንም ትውልዱ አያውቅም። አሁንም በስራዬ የትዮም መግቢያዬ፣ በስራዬ የትዮም መግቢያዬ። አሁንም የት በስራው የት እንደሚገባ ግራ በመጋባት ህይወት ውስጥ ነው ያለው የትውልድ። የት መግባት እንዳለበት እንኳን አያውቅም። ማለት በስራ ልክ ነው ሲኦል ነው የምትገባው። ግልጽ ነው። እኛም በስራችን ሲኦል ነበረ የምንገባው። ስራ ግልጽ ነው ሲኦል ነው የሚያገባ። ሌላ አማራጭ የለም። የኃጢአት ደሞዝ ሞት ነው። ምንም ጥያቄ የለውም። አሁን ያልተነገረ በስራ ሲኦል መግባት ተነግረዋል። ያልተነገረ ግን አንድ ሚስጥር አለ፣ ሰይጣን የደበቀ። አየ ብዙ ሰው የኃጢአት ደሞዝ ምንድነው ስትል መልሳለሁ። ይኸው እስቲ አሁን ልጠይቅ፣ ኦርቶዶክሳውያን በቅንነት መልሱልኝ። የኃጢአት ደሞዝ ምንድነው? የኃጢአት ደሞዝ ምንድነው? እስቲ ንገሩኝ። እሺ የጌታ ኬት ቤተ እምነት ነው ይሸጣል? እሺ ሰላም፣ ወንድ ነኝና የእህቴን ፕሮፋይል ነው ያደረኩት። ፕሮቴስታንት ነኝ እኔ ዳንኤል። እሺ ሚውት አድርግልኝ። እሺ ሞት የኃጢአት ደሞዝ ላይ ሁላችንም እንስማማለን። የኃጢአት ደሞዝ ሞት ነው፣ ለሁሉ ሰው የታወቀ ነው አይደል? ሞት ነው። የኃጢአት ደሞዝ ሞት እንደሆነ ሁላችንም እናውቃለን። ኤቭሪ ኦርቶዶክሳዊ የኃጢአት ደሞዙ የዘላለም ሕይወት ነው ሊላ እንደማይችል የታመነ ነው። ምክንያቱም በስራዬ ድናለው ብሎ የሚያምን ትውልድ ነው እና መልካም ስራ ለመስራት ከኃጢአት ለመራቅ የሚታገል ትውልድ ነው እናውቃለን። ሶ ኃጢአት ኮንስኩዌንሱ ሞት እንደሆነ በትክክል ያውቃል። አያችሁ፣ እዚህ ድረስ ትውልዱ የሚገባው ነገር አለ። ያልገባውስ ሚስጥር ነው ጥያቄ። የእግዚአብሔር የጸጋ ስጦታ ግን ትውልዱ አልገባው። የጸጋ ወንጌል ጋር ግን ቤተክርስቲያን ገና ደክማለች። ይሄ ኢየሱስ ክርስቶስ የማዳኑ ስራ ጳውሎስ በ14ቱ የወንጌላት መጽሐፍ የጻፋቸው ደብዳቤዎች ላይ ያሰፈረው የወንጌሉ ኮንሰፕት ግን የለም። ዮሐንስ የሰበከው ያ ወንጌል የለም። አሁንም ስለ ሕግ ነው የሚወራው። አሁንም ሰርተ
ጥረ ስለ ዘላለም ህይወት ለማግኘት የምታደርገው ህይወት ነው የሚነገረው። የተገለጠ እግዚአብሔር ጸጋ አለ ጋይስ። የእግዚአብሔር ጸጋ ተገልጧል። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል። በኢየሱስ ክርስቶስም በሆነ ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። አሁን ትውልዱ ኃጢአተኝነቱ በደለኝነቱ ተነግሮታል። እንዲያው በጸጋው የሚጸድቅበት የወንጌል እውነት ግን አልተነገረውም። እንዲያው በጸጋው በማን በክርስቶስ ኢየሱስ በማመኑ ስለ መጽደቁ አልተሰበከለትም። ኃጢአተኛ ነኝ ይላል፣ በደለኛ ነኝ ይላል። በስራዬ እያለ ይማጸናል። ትውልድ የት ነው መግቢያዬ? አሁን ሰሞኑን ሙሉበት አንድ የሆነ ቦታ አለና እዛ አካባቢ አንድ ቤተክርስቲያን አለ እና በጣም ሁል ጊዜ የሚከፈት ዝማሬ አለ። በቃ የሆነ መንፈስን ለማውረድ የሚከፈት ነው የሚመስለኝ ይሄ መዝሙር። ሁሌ ነው የሚከፈተው። እናንተ አካባቢ ካለ አላቅም። 11 ሰዓት አካባቢ ሲደርስ አካባቢ ይከፈታል። ሁሌ ቀን ላይ ሁሌ ነው የሚከፈተው በሉ። በቃ ሁሌ ማለት ካሴቱ ከዛ የሚወጣው ላይ አይመስለኝም። ስሙት። ይሄው ነው ጋይስ፣ ይሄው ነው። አየህ፣ ይጨንቀሃል። ህይወትህን ስታይ፣ ማንነትህን ስትመለከት ይጠባሃል። የት እንደምትገባ ታውቀዋለህ። የኃጢአት ደሞዝ የት እንደሆነ ማንንም ብትጠይቅ ይነግርሃል። ኃጢአት በመስራት በደልን በመስራት የዘላለም ህይወትን አገኛለሁ አትልም። ይሄው ነው። ይጨንቃል፣ ይጨንቃል፣ ይጠባል። የእውነት እኮ ይጠባል። ስራን ስታየው፣ ምንልስን ስትመለከተው፣ የት እንደምትገባ ስታስተውል ግራ ይገባል። አየህ፣ ይገባል። እውነት እኮ ነው። በደንብ ነው ግራ የሚገባ ብራዘር፣ በደንብ ነው ግራ። ይጨንቃል። ጨነቀኝ፣ ጠበበኝ ነፍሴ በቃ ብራዘር የምትለው ይሄንን ነው። አየህ፣ ይጨንቃል። ይጨንቃል። ወንጌል ካልደረሰ እንደዚህ ነው የምትሆነው። ሳይደርስ ወንጌል ሲቀር እንደዚህ ነው። እኛ ጋር ስትመጣ ደግሞ ይሄው ወንጌል ሲገባ እንዲህ ነው የምትዘምረው።
ያደረኩት ያለም ስለመዳኔ ያደረኩት ያለም ስለመዳኔ ሃሌሉያ የከፈልኩት ያለም ስለመዳኔ የከፈልኩት ያለም ስለመዳኔ እንዲሁ በነፃ የዳንኩት እንዲሁ በነፃ እንዲሁ በነፃ ነው እንዲሁ በነፃ እንዲሁ በጸጋ ነው የዳንኩት እንዲሁ በጸጋ እንዲሁ በጸጋ ነው እንዲሁ በጸጋ ስሙ ግራ የገባው ሰው ደግሞ ግራ የገባው ሰው ወንጌል ያልደረሰው ሰው ምን ብሎ እንደሚዘምር ስሙ። ወንጌል ሳይገባ ሲቀር ደግሞ እንዴት እንደምትዘምር ስማ። ሲኦል ግልጽ እኮ ነው ብራዘር። በስራ የምትገባው ሲኦል ነው። እኔም በስራዬ ሲኦል ነው የምገባው። ይኸው የወንጌል አማኝ ግልጽ እኮ ነው። በስራችን ሲኦል ነው የምንገባው። ግልጽ አይደል ጋይስ? ሲኦል ነው፣ ሁላችንም ሲኦል ነው የምንገባው። ሌላ ምንም የምንገባበት ሌላ በስራ የእግዚአብሔር መንግስት የምትገባበት ነገር የለም የለም። ምንድነው ሚስጥሩ ካላችሁ አንድ እግዚአብሔር ቃል አመጣላችሁ። ሃሌሉያ! ታሪካችንን የቀየረ የአምላካችን የተስፋው ቃል የወንጌሉ እውነት ሲናገር እንደዚህ ይላል። ስራዬን ሳይሆን ስራውን የቆጠረልኝ እግዚአብሔር ስሙ ይባረክ። ነገር ግን ለማይሰራ በስራዬ የት ይሆን መግቢያዬ ብሎ ለሚጨነቅ ሰው ማለት ነው። ለማይሰራ ስራ ለሌለው ኃጢአተኛውንም በሚያጸድቅ ለሚያምን ሰው ሃሌሉያ። ምን አይነትን ሰው? ኃጢአተኛውን የሚያጸድቅ እግዚአብሔር አለ ብራዘር። ስራ የት እንደሚያስገባ ግራ ገብቷል? አሁን እነግርሃለን። ሲኦል ነው የምትገባው በስራ ያለ ስራ ኃጢአተኛውን የሚቀበል ደግሞም የሚያጸድቅ እግዚአብሔር የተባለ የኃጢአተኞች ወዳጅ ቅዱስ እግዚአብሔር የተባለ ስለ ኃጢአተኞች ስለ በደለኞች አንድ ልጁን አሳልፎ በመስቀል ላይ የሰጠ የፍቅር ጌታ አለ። ሃሌሉያ! እሱን ተቀበሉት፣ እሱን ተቀበሉት፣ እሱን እመኑት። እንደሚያጸድቃችሁ ሕይወት እንደሚሰጣችሁ በልጁ በክርስቶስ ኢየሱስ በሰራው በማዳኑ ሥራ እናንተን ከሞት እንደሚታደግ እመኑ። ግራ አይገባችሁም፣ አትጋቡም ግራ ብራዘርስ። እግዚአብሔር ይባረክ። እኛ ግራ አንጋባም። ስራችንን ለአፍታ ዞር ብለን ላናየው አይኖቻችን ሁል ጊዜ መስቀል ላይ በሰራው ስራ ተተክለው ተደላድለን እንኖራለን። ክብር ለጌታ ይሁን። ለአፍታ ግን አይኖቻችንን ከመስቀል ላይ ያነሳን ቀን ልክ እንደናንተ መዘመር እንጀምራለን። በስራዬ የት ይሆን መግቢያዬ ማለት እንጀምራለን። እንደሱ ግን አይኖቻችን ላይነቀሉ አንዴ መስቀል ላይ ተተክለዋል። ስራውን ሁልጊዜ እያሰብን ልንኖር ቃል ኪዳን ከሱ ጋር ገብተናል። በነፃ እንደሚያድነን ያለ ስራ እግዚአብሔር የልጁን የክርስቶስ ኢየሱስን ጽድቃችን አድርጎ እንደቆጠረ ተቀብለናል። ከዚህ የተነሳ የሁል ጊዜ መዝሙራችን ይሄ ነው። የሁል ጊዜ መዝሙራችን ክብር ለጌታ ይሁን። የሁል ጊዜ መዝሙራችን ይሄ ልጋብዛችሁና ወደ ውይይት እንመለሳለን።
ያደረኩት ያለም ስለመዳኔ ያደረኩት ያለም ስለመዳኔ የከፈልኩት ያለም ስለመዳኔ የከፈልኩት ያለም ስለመዳኔ እንዲሁ በነፃ የዳንኩት እንዲሁ በነፃ እንዲሁ በነፃ እንዲሁ በነፃ እንዲሁ በጸጋ ነው የዳንኩት እንዲሁ በጸጋ እንዲሁ በጸጋ ነው እንዲሁ በጸጋ ምንም ስራ ሳንሰራ እግዚአብሔር ይባረክ። ዛሬም እንዲሁ በጸጋ እንድትኑ እግዚአብሔር ለእናንተ ጥሪ እያደረገ ነው። ጌታ ኢየሱስ ነው ለእኔ የሞትልኝ ከኃጢአት እርግማን ነፃ ያወጣኝ ራሱን ስለኔ በእርግጥ ሰውቶታል ነፍሴን ሊያድናት ደም ከፍሎላታል ወዶኝ ስላዳነኝ የለብኝ ኩነኔ ዕዳዬ ተከፍሎልኛል ነፃ ነኝ እኔ ስራዬን መስቀል ላይ ሰርቶ ጨርሶታል በሞቱ ሕይወቴን በሞቱ አጭቷታል ያደረኩት የለም ስለመዳኔ ያደረኩት የለም ስለመዳኔ የከፈልኩት የለም ስለመዳኔ የከፈልኩት የለም ስለመዳኔ እንዲሁ በነፃ ዳንኩት እንዲሁ በነፃ እንዲሁ በነፃ እንዲሁ በነፃ እንዲሁ በጸጋ ዳንኩት እንዲሁ በጸጋ እንዲሁ በጸጋ እንዲሁ በጸጋ ሃሌሉያ። ግራ አልተጋባሁም አልተቅበዘበዝኩም ድነትን ፍለጋ የዞርኩ ወጥቼ አልወረድኩም በማመኔ ብቻ በልጁ በኢየሱስ እኔን አድርጎኛል ባገኝ ከእርሱ ጋር እንድበስ ቤቴም በሰማይ እርሱ ሰርቶልኛል መኖሪያዬን በላይ አዘጋጅቶልኛል አርፌያለሁ በእርሱ በነፍስ በሥጋዬ የዘላለም ሕይወት ሰጥቶኝ ኢየሱስ ጌታዬ ሃሌሉያ። እንዲሁ በነፃ እንዲሁ በነፃ እንዲሁ በጸጋ እንዲሁ በጸጋ 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 እንዲሁ በጸጋ በነፃ እንዲሁ በነፃ በጸጋ 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 ይኸው ነው። ብዙ ሰዎች የዳኑበት ሚስጥር በነፃ እንደሆነ ሲነገራቸው
እንዲሁ እንደ ዳኑ ሲነገራቸው መዳናቸው ይቀልባቸዋል። ለኛ መዳናችን ለምን እንደማይቀልብን ታውቃለህ? በነፃ ስለሆነ እንስራውና እናግኘው ብንል ኖሮ የማናገኘው ህይወት የተሰጠን። እንደው ስሩ ተብሎ ድል ቢሰጠን እንኳን ሰርተን ልናገኘው የማንችለው የዘላለም ህይወት ተስፋን ያገኘ ነው። አይገርም? በቃ ስሩ ተብሎ ድል ቢሰጠን አልኩ እኮ የማናገኘውን እድል ነው በክርስቶስ ኢየሱስ ያገኘ ነው። መቼም ቢሆን መዳናችን ሊቀልብን አይችልም። መቼም ቢሆን ማለት ነው። መቼም የማይቀልብን ጉዳይ ቢኖር በነፃ መዳናችን ነው። ምንም ነገር አድርገን ሰርተን ልናገኘው አንችልም። ሰርተው ሰዎች መዳን ቢችሉ ኖሮ ኢየሱስ ክርስቶስ መምጣት አላስፈለገውም ነበር። አይው ነው ብራዘር። ኢየሱስ የመጣበት ምክንያት የሰው ልጅ በእግዚአብሔር ፊት ሕግን ጠብቆ ጽድቅ ሰርቶ መዳን ስለማይችል ነው። አሁን ልመጻደቅበት የምችለው ደግሞ እንትንም አድርጌ እንትንም ሰርቼ እንትን በባዶ እግሬ ሄጄ እንትን ቆሎ በልቼ ምናምን በእንትና ጽድቅ በኩል ምናምን እድንበታለሁ ያንን የመቃብር ስፍራ ለመዳኔ ምክንያት አድርጎልኝና የምልበት ከመስቀል የምወርድበት ለአንድ ደቂቃ ሳቤ የለኝም። ክብር ለጌታ ይሁን። መስቀሉ ካላዳነ በምንም አትድንም። እንግዲያውስ ኢየሱስ ክርስቶስ በከንቱ ነው የሞተው። አንተ በስራ መዳን የምትችል ከሆነ እንግዲያውስ ኢየሱስ በከንቱ ነው ዋጋ የከፈለው አይደለም። የእግዚአብሔር ቃል ግልጽ የሆነ ቃል አለው፣ ደስ ይለኛል። ሮሜ 3 ምዕራፍ 20 ስጋን የለበሰ ሁሉ በእግዚአብሔር ፊት ሕግን በመጠበቅ ስለማይጸድቅ ነው ይላል የአምላኬ ቃል። በጣም ነው ደስ የሚለኝ። በቁርጥን ወቅ ሕግን በመፈጸም በእግዚአብሔር ፊት አትጸድቅም። በእግዚአብሔር ፊት መቼም ቢሆን ትክክል ሆነ አትገኝም። ዛሬ አልዋሸህም፣ አዎ ነገ ታመነዝራለህ። ነገ አላመነዘርክም፣ ከነገ ወዲያ የሆነ በደል ውስጥ ትገኛለህ። ብራዘር ደግሞ ክፋቱ ምንድነው? በሕግ ድናለሁ፣ በሕግ ፊት እግዚአብሔርን አስደስታለሁ የምትል ከሆነ ስለሰራኸው አይደለም የሚቆጠረው። ስላልሰራኸው ስለ አንዷ ሕግን ስለ ጣስካ ስለዛ ጉዳይ በሕግ ፊት ትቀርባለህ። ሕግ 99 ከመቶ የሚባል ማርክ የለውም። 98.8 ከሚባል ማርክ የለውም። ሕግ አንድ ማርክ ነው ያለው። ወይ ፓስ ነህ ወይ ፌል ነህ። በቃ ከሁለት አንዱ ነው። ወይ ሙሉ ከሙሉ 100% አሟልተ ታልፈዋለህ ወይ ደግሞ ትወርቃለህ። ፐርሰንቴጅ የለውም ብራዘር፣ የለውም ፐርሰንቴጅ የለውም ፐርሰንቴጅ የለውም ብራዘር። ጥሩ ነገርን አስቆጥረ በእግዚአብሔር ፊት ጽድቅ አይቆጠርልህም ወዳጄ። ሁሉ እግዚአብሔር መቁጠር ሲጀምር ሁሉ ነው የሚቆጥረው። የሰራውንም ያልሰራው አንድ ካለ የሰራውን ያን ነገር ሁሉ ይዞ ገደል። ለዚህ ነው ኢየሱስ ክርስቶስ ጽድቃችን ሊሆን በመስቀል ላይ ኃጢአት ሳያውቀው ስለኛ ኃጢአትና በደል እሱ ኃጢአት ይሆነልን። that's why ኢየሱስ ስለኔ የሞተልኝ ለዛ ነው። ስላንተ የሞተልህ ለዛ ነው። ክብሩን አጥቶ በመስቀል ላይ ዋጋ የከፈለው ለዛ ነው። ምክንያቱ በስራችን በልፋታችን መጽደቅ ስለማንችል መዳን ስለማንችል ከእግዚአብሔር ጋር መታረቅ ስለማንችል ኢየሱስ ክርስቶስ መጥቶ በመስቀል ላይ ዋጋ ከፈለልን። ጽድቃችን ኢየሱስ ነው። የዘላለም ሕይወት ያገኘው ነው በኢየሱስ ነው። የዳን ነው በኢየሱስ ነው። ክብር ለጌታ ይሁን። ወደዚህ እውነት እንድትመጡ እናበረታታችኋለን። ይሄንን ስንል ማለት እናንተ እንጸድቅበታለን የምትሉትን የጽድቅ ስራ ግን እየሰራን እንደሆነ እንድታውቁ ፈልጋለሁ። አይገርም? አሁን እኛ ስራ አያድንም ምን ብንናገር እናንተ እጸድቅበታለሁ የምትሉትን ስራ እንደ ሰው እየሰራ ነው እያደረግነው ነው። ስሙኒ ዘርዝረ ለ10 ድሃዎች እንደምትሰጠው እንሰጣለን። የተቸገረን ምን እናደርጋለን? እንረዳለን። የተራበን እናበላለን፣ የተጠማን እናጠጣለን፣ የታሰሩትን እንጠይቃለን፣ የታመሙትን
እንጎበኛለን፣ መልካም ስራ እንሰራለን። አየህ አንተ እድንበታለሁ የምትለውን ያንን ነገር እናደርገዋለን። የተቀበልነው ህይወት እንደሱ እንድንኖር ነው የሚያደርገን። አየህ ለዚህ ነው በመሸታ ቤቶች ውስጥ በየመጠጥ ቤቶች ውስጥ ከየሴቶቹ ጋራ ከየዝሙት ቤት ምናምን ማታየው አማኝ የተባለውን በክርስቶስ ኢየሱስ የዳነን ለዛ ነው ብራዘር፣ ለዛ ነው። ትላንትናችን ልክ ነበርክ። ትላንትና እንደዛ ነበር የምንኖረው። በየመሸታ ቤቱ የምታገኘን በየመጠጥ ቤቱ ሲጃራውንም ጫቱንም ያንንም እያልን በኃጢአት ባርነት እግዚአብሔርን በማያስደስትበት የኃጢአት ወጥመድ ውስጥ ነበርን። ትላንትና ህይወታችን እሱ ነበር ህይወታችን። ዛሬ ወንጌሉ መጣና ህይወታችንን ቀየረው። ኢየሱስ ክርስቶስ መጣና የትላንትና ሸክማችን ሁሉ ከላያችን ላይ ወሰደ። ክብር ለጌታ ይሁን። በትላንትና ማንነታችን በትላንትና ህይወታችን ዛሬ ላይ አታውቁንም። ትላንትና ልክ ነው ደግፋችሁ አስገብታችሁ ሊሆን ይችላል አይደል? ትላንትና ልክ ነው ከየመሸታ ቤቶቹ ተደጋግፋችሁ እኛን ረድታችሁ ለቤት አስገብታችሁ ሊሆን ይችላል። ከቱቦ ውስጥ አንስታችሁ ሊሆን ይችላል አይደል? የሱሳችንን ለማርካት ብር ለምነናችሁ በደንብ ሰጥታችሁ ሊሆን ይችላል ነበር። ትላንትና እንደዛ ነበር። ትላንትና ህይወታችን እሱ ነበር። በጨለማ ነበር። ትላንት የጨለማውን አለቃ ፈቃድ እናደርግ ነበር ሳንፈልገው። ማታ ላይ ካደረግነው በኋላ ተጸጽተን አልቅሰን እናውቃለን። መቼ ነው ከዚህ ህይወት የምንወጣው ብለን በጣም በእግዚአብሔር ፊት ጮኸን እናውቃለን። ነገ አላደርግም፣ ለሁለት ወር ያክል ከዚህ ነገር እርቃለሁ ብለን ዝተን እናውቃለን። ግን በማግስቱ በዛ ህይወት ውስጥ ተመላልሰንባቸዋል። በኃጢአት ባርነት ውስጥ ነበርን ብዙዎቻችን። ዛሬ እናንተ ጸድቅባችኋለሁ የምትሏቸውን ህይወቶች እኛ ጌታ ኢየሱስ መጥቶ ነው እንዲህ እንድንኖር ያደረገን እያልናችሁ ነው ያለነው። ለመዳን አይደለም፣ አድኖን ነው በህይወታችን እንዲያደረገን። አጽድቆን ነው፣ ህይወት ሰጥቶን ነው፣ ከኃጢአት ባርነት ፈቶን ነው፣ ኤፍታ ብሎን ነው ጌታ። አየህ ከታሰርንበት ከዛ ባርነት ጌታ መጣና ነፃ ወጣን። አሁን ለመዳን አለ የምንታገል ነው። በህይወታችን የምታዩት መልካም ነገር ጌታ ስላዳነን ነው። ጌታ ስላዳነን ነው። ኢየሱስ ስለሰራ በህይወታችን ጌታ ስለተገኘ ነው። that's why ክሬዲቱን መውሰድ አንፈልግም። ለመዳን ቢሆን ኖሮ ትላንትና በእነኚህ ስራዎች እንድን ነበረ። ግን ሞክረን ጥረን አልቻልንም ነበር። ጌታ ሲጠራን ከነ ድካማችን ነው የጠራን። እግዚአብሔር ብርቱዎችን አልጠራም። ብራዘር እናንተ ደካሞች ሸክማችሁ የከበዳችሁ ኑ ወደ እኔ ላሳርፋችሁ ነው ያለን ጌታ። አየህ ጌታ ጋር ስመጣ ለማረፍ ነው ጌታ ጋር የመጣሁት። ጌታ አሁን የምታየው የእረፍት ህይወት ነው። የኔ ሸክም ቀሊል ነው ብሎ የእሱን ሸክም አሸክሞኝ ነው የምታየው። አየህ በክርስቲያኖች ዘንድ በቃ በአማኞች ህይወት ውስጥ የምታየው የህይወት ፍሬ ለመዳን ብለው የሚታገሉት አይደለም። እሱ የክርስቶስ ኢየሱስ ሸክም ነው። የተራበን ማብላት፣ የተጠማን ማጠጣት፣ የተቸገሩ ሰዎችን መርዳት። ይሄ ወዳጄ ኢየሱስ ሲያሳርፍ የምታሳየው ፍሬ ነው። አየህ ትላንትና በምትደበቅበት በዛ በመጠጥ ህይወት ውስጥ አለመኖር እሱ አሁን ያገኘነው ፍሬ ነው። ከኢየሱስ የተቀበልነው ነው። ልንመካበት አንችልም። የኛ አይደለም። የኛን ልንገርህ፣ በስራዬ የጽዮን መግቢያ የነበረ ዝማሪያችን እሱ ነበር ህይወታችን። አየህ የኛ ፍሬ እሱ ነው ወዳጄ። ፍሬያችን ልንገርህ ካልከ እነግርሃለን። እሱ ነው ህይወታችን። እሱ ነበር ብራዘር። ግራ የገባ ማንነት ነበረ ማንነታችን። የጽዮን መግቢያ ብለን ግራ የተጋባንበት ህይወት ነበረ ማንነታችን። ዛሬ የምትዘምርበት ህይወት ማለት ነው። እሱ ነበረ ማንነታችን። that was ማንነታችን እሱ ነበረ። ህይወታችን እሱ ነበረ። ኢየሱስ መጣና እረፉ ሲለን አሳረፈን። ክብር ለጌታ ይሁን። ታዲያ በኢየሱስ ያረፈ ሰው፣ በጌታ የዳነ ሰው ለመዳን እያለ እንዴት እንመጻደቃለን? ብራዘር ልንመጻደቅ አንችልም። ምን አይነት ሰዎች እንደነበርን ታውቃለህ? ሰው ራሱን ሲረሳ በጣም ይገርመናል። ምን አይነት ሰዎች እንደነበርን ላሳይ። የእግዚአብሔር ቃል ምን አይነት ሰዎችን እንዳዳነ የእግዚአብሔር ሰው ምን አይነት እንደሆነ እንየው እስቲ። እንደዚህ ይላል። ይኸው
በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል። ብራዘር በኃጢአትና በበደል ሙታን ነበርክ። ጌታ ሲመጣ ሲጠራን እኛ ዊርድ ብራዘር ሙታን ነበርን፣ የማንረባ የማንጠቅም። አየ ሙታን ጋር ሄደ ህብረት አታረግም። በቃ ሙታን ለብቻ ቦታ ሰጥታቸዋል፣ አይደርሱብህም፣ አንተም አትደርስባቸውም። በቃ ለይታቸዋል። ለአንተ ምንም የምትመካበት ሙታን የለም። የፈለገ ኃያል ቢሆን የፈለገ ጀግና ቢሆን የፈለገ አለኝ የተባለ በጣም የምትወደው ሰው ቢሆን ከሞተ በኋላ በቃ ሞተ ነው። እንደዛ ነበርን። የሞትን ሰዎች ነበርን። በኃጢአታችን በበደላችን ምክንያት ሞት የተፈረደብን የማንጠቅም ምንም እርባን ይሄ ነገር የምንለው ነገር የሌለን ሰዎች ነበር። ያ ነበር ማንነታችን፣ ህይወታችን እሱ ነበር። ብራዘር መርሳት የለብንም እኮ ማለት በጌታ የሆነልን ህይወት መርሳት የለብንም። ሙታን ነበርክ መርሳት የለብም። ዛሬ ሰርቼ ድናለሁ ስትል በጣም ነው በእግዚአብሔር ፊት ማለት ይሄ በጣም የሚገርም ነው ወዳጄ። ያነሳህ እኮ እሱ ነው። እንኳን ለመስራት አይደለም ብራዘር፣ ለማድረግ አይደለም፣ ምንም ማድረግ የማትችል ሙታን ነበርክ። ምንም ማድረግ የማትችል የራስ ፈቃድ የሌለ ለዚህ ዓለም ኑሮ በማይታዘዙት ላይ አሁን ላለው ለሚሰራው መንፈስ አለቃ በሰይጣን ባርነት ውስጥ የተያዝን ነበርን ብራዘር። ሰይጣን ጥቢ የሚጫወት እንደ ልቡ የሚጫወትብን ሰዎች ነበርን። ከሱ ፈቃድ ውጪ የማናደርግ አዳራችን በሱ ፈቃድ፣ ውሏችን በሱ ፈቃድ የነበርን ምስኪኖች፣ እንደዚህ አይነት ሰዎች ነበር። እንደዚህ አይነት ሰዎች ነበር። እንዲህ አይነት ሰዎች ጌታ ጠራ። ምን አለ? እናንተ ደካሞች አለን። ሃሌሉያ! እናንተ ሙታን፣ በኃጢአት ባርነት ውስጥ ያላችሁ፣ በሰይጣን ግዞት ውስጥ የታሰራችሁ ኑ ላሳርፋችሁ አለን። ኢየሱስ ስሙ ይባረክ። ጌታዬ ሲደርስልን እግዚአብሔር ጠራን፣ ከጨለማው ዓለም ጠራን። ኑ ላሳርፋችሁን ያለን። አሁን የምታየው በእኛ ህይወት ውስጥ የእረፍት ህይወት ነው። እግዚአብሔር ደርሶ ጌታ ራርቶ በምህረቱ አግኝቶን ያሳረፈን ህይወት ነው ብራዘር። አሁን በጌታ ያረፈ ትውልድ ነው የምታየው። እንዲህ አልነበርንም። ኢየሱስ ሲጠራን ከየት መንደር እንደጠራን ሁሌ ማንረሳው ነን። አንረሳም ብራዘር። አምሮብን ብታይ፣ ከሰው መካከል ተቀላቅለን ብታየን፣ በሸሚዝ ላይ ሸሚዝ ምናምን የሆነ ነገሮችን ብታይ፣ በሰው ዘንድ እንደ ለውጥ ናቸው የምታያቸው። እንደ ሰው ማሰብ ብንጀምር፣ ከሰው መካከል ውሏችን፣ ጠረናችን ሰው ቢል፣ አሁን ብትመለከተን ከኛ የተነሳ የሆነ አንዳች ነገር የለም። ሲጠራን ከዚህ መንደር ነው ጌታ የጠራን። አየህ፣ በጣም ከባድ ሱስ ውስጥ የነበርን ሰዎች ነበር። በጣም ከባድ ሱስ ውስጥ በጣም ከባድ ሱስ ውስጥ ብራዘር፣ በቀንበር በሰይጣን ባርነት ተይዘን ነበር። አየህ፣ ሃይማኖት ያልመለሰው ርቀት ሄደን ብራዘር፣ በቼንቶ ሄደን ተሳልመን በባዶ እግር ተጉዘን አንግሰን መተን ድጋሚ ደግሞ የምናነግስ በራሳችን ላይ የነበርን ሰዎች፣ አየህ፣ ሃይማኖታዊ ስርዓቶች ያልታደጉን የሃይማኖት ስርዓት ወግ ያልታደገን ምስኪኖች ነበርን። ክር ያሰርን፣ ያንጠለጠልን፣ ነጠላ የምናደርግ ምናምን፣ አየህ፣ እግዚአብሔር ይመስገን እያን ረጃጅም ምስጋናዎች የምናቀርብ ሰዎች ነበርን። ግን ራሳችንን ከመለኪያ ውስጥ ማውጣት ያልቻለን ምስኪኖች፣ በኃጢአት በዝሙት የታሰርን ምስኪኖች፣ በኃጢአት ባርነት ውስጥ የተያዝን ምስኪኖች ነበርን። ያ ነበር ህይወታችን፣ ያ ነበር ኑሯችን ብራዘር። that was our life። እሱ ነበር ህይወታችን። ኢየሱስ ክርስቶስ መጣና ነፃ ግን አወጣን። ኤፍታ አለን ኢየሱስ። ከታሰርንበት ከዛ ቀንበር ነፃ አወጣን። እናንተ ደካሞች ሸክም የከበዳችሁ ኑ እኔ ላሳርፋችሁ አለ። ኢየሱስ ክርስቶስ አሳረፈን፣ ሰላምን ሰጠን፣ እረፍትን ሰጠን። ክብር ለጌታ ይሁን።
ይህንን ክሬዲት ከጌታ መቼም አንወስደውም። በሱ ኃይል ነው ብራዘር ዛሬ ነፃ ያወጣ ነው። ዛሬ መልካም ሰው የሆን ነው። ሰው መሽተት የጀመር ነው ኢየሱስ ክርስቶስ በህይወታችን ሲገኝ ነው። አየህ ድሮ አታገኝንም ብራዘር፣ አብረን አታወራም። ቁጭ ብለህ ስናወራ እንዲህ ቁጭ ብለህ አትሰማንም። የሚሰማ ነገር አልነበረንም። ምን ጠረን አለንና የሚከረፋ እንደ ሰው እንኳን እንደ አንድ መልካም ሰው ማናስብ ብራዘር፣ ከአንደበታችን ከአስተሳሰባችን የሚወጣው የሚገኘው ክፋት የሞላበት መርዝ ሰዎችን የማይጠቅም ያነበረ ህይወታችን፣ ያነበረ ማንነታችን፣ ያነበረ እንዴ ከየት እንዳነሳን እናውቃለን ወዳጄ። ኢየሱስ ሲመጣ ከየት እንዳነሳን እናውቃለን። ኢየሱስ ህይወት ነው የሰጠን። ህይወታችን ወስዶ የሱን ህይወት ነው ጌታ የሰጠን። ይሄ የምታየው ማንነት አልነበረም የነበረን። አራዳነት ቢሆን በጣም አሉ። በአራዳነት ጥርስ የነቀሉ አንተ አሁን ዛሬ አራዳ ነኝ በምትልበት የህይወት ማማ ላይ የቆሙ በጣም ብዙ ሰዎች ነበሩ። አራዳነት ለካስ ኢየሱስን ማግኘት ነው። ለካስ የአራዳነት ጥግ ለጌታ ልብን መስጠት ነው። ለካስ አራዳነት እግዚአብሔርን መፍራት ነው። ለካስ አራዳነት ማለት በክርስቶስ ኢየሱስ ፍቅር መንበርከክ ነው። አየህ ይሄን የገባን አሁን የተረዳ ነው። ይሄ ነው የገባን ነገር ቢኖር ይሄ ክርስትና ማለት ለካስ ይሄ ነው። ክር ማንጠልጠል አይደለም። ለካስ ክርስቲያን ነኝ በ40 ቀኔ በ80 ቀኔ ምናምን ብሎ ማውራት ለካስ አይደለም። ኢየሱስን የህይወታችን ጌታና አዳኝ ስናረገው ነው በህይወታችን ለውጥ ያመጣነው። ኢየሱስ ስም ይባረክ። አዳኛችን ስም ይባረክ። ዛሬም ያልዳናችሁ ሰዎች እንዳላችሁ ግን አውቃለሁ። ዛሬም ከራሳችሁ ጋር የምትታገሉ የህይወት ሸክም ያለባችሁ ሰዎች ግን እንዳላችሁ አውቃለሁ። ኑ ወደ ኢየሱስ፣ ኑ ወደ ጌታ። እንዲህ አይነት ሰዎች ካላችሁ ይሄን ጌታ ለመቀበል የምትፈልጉ በቃ ለኢየሱስ ህይወታችሁን መስጠት የምትፈልጉ ማለት በቃ ጌታ እንዲደርስላችሁ ጌታ እንዲያገኛችሁ የምትፈልጉ ቤተሰቦች አላችሁ። ለእናንተ ጸልያለሁ። እግዚአብሔር ይባረክ። ኑ ወደ ኢየሱስ። ለእኛ የደረሰ ጌታ ለእናንተ ይደርሳል። እግዚአብሔር እኔን ዳንኤልን ምህረት ከሰጠ እናንተን ይምራል። እግዚአብሔር እኔን ኃጢአተኛውን እኔም በደለኛውን ምህረት አድርጎ በእግዚአብሔር ቤት ቆሜ ለሱ ምህረት እንዳወራ ከረዳይ እናንተንማ እግዚአብሔር ይመራል። እንደዚህ አይነት ሰዎች አላችሁ። ኢየሱስ ጌታ ነው። ጌታ ያድናል። ትድናላችሁ። ይኸው በህይወታችን አድኖን ስላየን፣ ይኸው ደርሶልን ስላየን እንዲህ አይነት ሰዎች አላችሁ። ይኸው አሁን የመዳን ቀን አለላችሁ። እሺ እንደዚህ አይነት ሰዎች ካላችሁ አንዳንድ ቁጥር ጻፉልኝ። በቃ መዳን እፈልጋለሁ፣ መለወጥ እፈልጋለሁ፣ ወደ ኢየሱስ መቅረብ እፈልጋለሁ፣ ህይወቴን ለክርስቶስ ኢየሱስ መስጠት እፈልጋለሁ የምትሉ ሰዎች አላችሁ። ኢየሱስ ያድናል። ኢየሱስ ያድናል። ብራዘርስ ያድናል። ኢየሱስ ያድናል። ኢየሱስ እንደዚህ አይነት ሰዎች አላችሁ። ነው ወደ ኢየሱስ። እኛ ቤት የሚያድን ኢየሱስ ነው የምንሰብከው። የሚያድን ብራዘር፣ ከዘራ ብሩክ የታመነ አዳኝ ነው ኢየሱሴ። አንተ በዘራ ብሩክ አምናል፣ እኔ በኢየሱስ ነው የማምነው። አይ አንተ ያለ ስራ በተክለ ሃይማኖት እድናለሁ ትላለህ፣ እኔ ግን ያለ ስራ በኢየሱስ እንደምድን አምናለሁ። ከዘራ ብሩክ ይልቅ ኢየሱስ የታመነ አዳኝ ነው። ከሚካኤል ከገብርኤል ይልቅ ኢየሱስ ክርስቶስ የታመነ አዳኝ ነው። አያድኑም እነሱ። በእነሱ መዳን ይቻላል የሚል የመጽሐፍ ቅዱስ ትምህርት የለም። አይዳንም። በማይዳኑ እድናለሁ እያልክ በሚያድነው ግን አልድንም ብለህ የምታምን እኮ ምስኪን ነህ ብራዘር። መጽሐፍ ሲናገር መዳን በሌላ በማንም የለም ይላል ያምላክ ቃል። ክብር ለጌታ ይሁን። አንተ መዳን በማይገባ በሰው እድናለሁ ብለህ ታምናለህ ብራዘር። ሲኦል ነው የምትገባው። በተክለ ሃይማኖት፣ በገብርኤል፣ በሚካኤል፣ በማርያም በማንም መዳን አትችልም። ኢየሱስ ካላዳነ በማንም አትድንም ብራዘር፣ በማንም አትድንም። መዳን በሌላ በማንም ስለሌለ እና እንጋብዛችኋለን። ኑ ወደ ኢየሱስ። ይህን ጌታ መቀበል የምትፈልጉ፣ ወደ ጌታ መምጣት የምትፈልጉ፣ መዳን እፈልጋለሁ፣ ማምለጥ እፈልጋለሁ፣ ኢየሱስ ክርስቶስ ጌታ እንደሆነ ገብቶኛል ተረድቻለሁ የምትሉ ሰዎች አላችሁ። አብረን መጸለይ እንችላለን። ኢየሱስ ያድናል። የሚያድን ኢየሱስ አለ። የሚታደግ ኢየሱስ አለ። ህይወት የሚሰጥ ኢየሱስ አለ። እረፍት የሚሰጥ ኢየሱስ አለ። እናንተ ደካሞች ሸክም የከበዳችሁ ኑ ወደ እኔ ያለው ጌታ ሊያሳርፈን።
እንዲያው በጸጋው የሚታደግ ኢየሱስ አለ። የምንጋብዛችሁ ወደዚህ ኢየሱስ ነው። ኑ የምንላችሁ ወደ ኢየሱስ ነው። በየትኛውም የህይወት ምዕራፍ ውስጥ ብትኖሩ፣ በየትኛውም የኃጢአት ሸክም ውስጥ ብትኖሩ፣ ጭልጥ ባለ በዓለም ውስጥ የምትመላለሱ ሰዎች ብትኖሩ፣ እግዚአብሔርማ እኔን ረስቶኛል ትቶኛል የምትሉ ሰዎች ካላችሁ እግዚአብሔር አልተወህም፣ አልተወሽም። እግዚአብሔር አልረሳህም፣ እግዚአብሔር አልረሳሽም። በልጁ በክርስቶስ ኢየሱስ አምነሽ ማረፍ ትችያለሽ። ነይ ወደ ኢየሱስ። እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ነው የሚለው። እሱ እያንኳኳ ነው፣ አልገባሽም እንጂ። በጓደኛ በዘመድህ በወንድምህ በአክስት ልጅ በብዙ መንገድ ኢየሱስ መጥቶ ፍቅሩን እየነገረ ነው ያለው። የልብህን በር እያንኳኳ ነው ያለው። ልጄ ሆይ ክፈትልኝ እያለ ነው ያለው። አንተን ያልከፈትክለት፣ አንቺ ነሽ ያልከፈትሽለት። ልብሽን ክፈችለት ለዚህ ጌታ። ልብህን ክፈትለት። ኢየሱስ ያድናል። ኢየሱስ ያድናል። ብራዘርስ ያድናል። በእርሱ የሚያምን የዘላለም ሕይወት አለው ነው የሚለው። አለው፣ እርግጠኛ ነው። ግራ ከመጋባት ሕይወት ውስጥ ውጡ። ዛሬ ብትሞቱ የት እንደምትሄዱ የማታውቁ ሰዎች ካላችሁ ኑ ወደ ኢየሱስ። ኢየሱስ ያድናል። አየህ፣ ግራ አትጋባ። ሃይማኖተኛ ስትሆን ግራ ነው የምትጋባው። ኑ ከሃይማኖት ውጡ። ኢየሱስ ሃይማኖት አይደለም። ዛሬ ብታምነው፣ ዛሬ ብትቀበለው፣ ዛሬ በልብ ውስጥ ኢየሱስን ብትሾመው የዘላለም ሕይወት አለ። ከእግዚአብሔር ጋር ትታረቃለህ፣ ለዘላለም ታርፋለህ። ኢየሱስ ክርስቶስ ስለ ኃጢአትና ስለ በደል በከፈለው ዋጋ አማካኝነት የዘላለም ረፍት ታገኛለህ። ክርስትናዬ ነው። ክርስትና ማለት ይሄ ነው። በኢየሱስ ሥራ መዳን፣ በኢየሱስ ሥራ መጽደቅ ማለት ነው። ያ ሥራ ዛሬም ያድናል። ያም ሥራ ዛሬ ያጸድቃል። ብራዘርስ ኑ ወደዚህ ጌታ። ይህን ጌታ ተቀበሉ። በኢየሱስ እመኑ። አትፈሩበት። እነሱ በአደባባይ በፍጡር በገብርኤል በሚካኤል በሩፋኤል በምናምን በተክለ ሃይማኖት እንደሚዳን ሲሰብኩ አያፍሩም። እኛ በመድኃኒታችን በክርስቶስ ኢየሱስ እንደሚዳን እንዴት አድርገን ነው የምናፍረው? ብራዘር አናፍርበትም። በዚህ ጌታ አናፍርበትም። በአደባባይ ነው የምንናገረው። ይህንን ኢየሱስን በአደባባይ እንመሰክራለን። የምናፍርበት ጌታ የለንም። የማያድኑ ከተሰበኩ የሚያድነውማ እንዴት ነው አብልጦ መሰበክ ያለበት? አሁን እዚህ ጋር አቁሜ በተክለ ሃይማኖት ተቅማጥ፣ በተክለ ሃይማኖት የመቃብር ስፍራ ትድናለህ ብል ብሰብክ አንድ የሚቃወመኝ ኦርቶዶክስ የለም አለ። እውነት እንነጋገር። መጽሐፉን ገልጬ እያሳየው በዘራ ብሩክ ጥፍር በዘራ ብሩክ ቀበቶ ምናምን ትድናለህ ብዬ ብሰብክ የሚቃወም ኦርቶዶክስ አለ? ማንም የለም እኮ አይገርም? ማንም የለም። ማን አለ? ማንም የለም። ሁሉም እንደውም ጥቅስ ነው የሚሰጠኝ። ይኸው ጥቅስ ነው የሚሰጠኝ። ማቴዎስ 10:42 አንብብ ነው የሚለኝ። ልክ እኮ ነው ዳኒ። ቀጥል ማቴዎስ 10:42 አንብብ ይለኛል። ይኸው የእግዚአብሔር ቃል ይኸው አደ ብራዘር። አየህ፣ ኢየሱስን ግን ስሰብክ መቃወም ይጀመራል። ኧረ እንወያይ ብራዘር፣ አስገባን፣ ሐሳብ አለን ምናምን ይላል። ማንን? እኔ እኮ እየሰበኩ ያለሁት እኮ ብራዘር ዘራ ብሩክን እኮ አይደለም። እኔ እኮ እየሰበኩ ያለሁት የናዝሬቱ ኢየሱስን ነው። የጌቶቹ ጌታ፣ ስለ ኃጢአተኞች ስለ በደለኞች ራሱን አሳልፎ በመስቀል ላይ የሰጠውን ያንን የዓለምን ኃጢአት የሚያስወግድ የእግዚአብሔርን በግ ኢየሱስን እኮ ነው እየሰበክን ያለ ነው ብራዘር። አየህ፣ ትምክታችን የሆነው ኢየሱስ፣ ውበታችን የሆነው ኢየሱስ፣ አዳኛችን የሆነው ኢየሱስ፣ እሱን እኮ ነው እየሰበክን ያለ ነው። እንዴት ቅር ይልሃል? የጠራ ነው እኮ ኃጢአተኞችን፣ በደለኞችን፣ በኃጢአት ባርነት የተያዙ ሰዎችን እኮ ነው ኑ ኢየሱስ ያድናል እያልን እኮ ያለ ነው ወዳጄ። ይህ እኮ የምትቃወመው እኮ ቃል አይደለም። ቢገባ ብራዘር፣ ቢገባ ከሲኦል በክርስቶስ ሳምራ እድናለሁ እኮ ብለህ የምታምን ምስኪን እኮ ነው አንተ ወዳጄ። እኛ እኮ በኢየሱስ ነው ከሲኦል እንድናለን ያልነው። ምኑን ነው የምትቃወመው?
የእግዚአብሔር ቃል እኮ ነው ሰዎች በክርስቶስ ኢየሱስ ያመኑ እንደማይፈረድባቸው እኮ የሚናገረው። የእግዚአብሔርን ቃል ነው የምትቃወመው ጋይስ? የእግዚአብሔርን ቃል ነው የምትቃወሙት? የእግዚአብሔርን ቃል እኮ ነው የምትቃወሙት። እኛ ቤት እኮ የሚሰበክ እኮ አዳኝ የለም። ፓስተር አይሰበክም ወዳጄ። የሚያድን ፓስተር የለንም፣ ነግራለሁ። የሚያድን ሐዋርያ፣ የሚያድን ቄስ የለንም፣ የሚያድን ዲያቆን የለንም፣ የሚያድኑ ጻድቃኖች የሉንም። ሁሉ የሚድነው ስለሱ በመስቀል ላይ ዋጋ በከፈለው በክርስቶስ ኢየሱስ ነው። በኢየሱስ ብቻ ነው እኛ ቤት የሚዳነው። ይሄ ኢየሱስ ነው የሚሰበከው። ዳኑ ጋይስ፣ አምልጡ፣ ከጨለማ አውጡ። ሃይማኖተኝነት ያያዛችሁ ከኢየሱስ ጋር እልህ አትያያዙ፣ እልህ አትያያዙ። ትውልዱ መሬት ላይ ያለው አሁን በቀደም አንድ ቪዲዮ እያየን ነበራል። ጌታን ለመቀበል ገብቶ እኔ ማርያምንና ኢየሱስን ነው የማመልከው የሚል ትውልድ እኮ ነው ያለው። እንዲህ ወገኖች ልትነቁ ይገባል። ሃይማኖተኝነት ሲኦል ነው ይዞ የሚሄደው። ማርያምን ነው የማመልከው፣ ለማርያም ነው የምገዛለት የሚል ሰው እኮ ነው ያለው። መንቃት አለባችሁ ጋይስ። ሃይማኖተኝነት እንዲህ ነው የሚያደርጋችሁ፣ እንዲህ ነው የሚያደርጋችሁ። ለእግዚአብሔር ሐሳብ እንዳትገዙ፣ በጠማማ ልብ ውስጥ እንድትኖሩ ነው የሚያደርጋችሁ። ደግሞ የሚያሳዝነው ሞት ድንገት ነው የሚመጣው ወደ ህይወታችን። ብንድንም ባንድንም እኛ ምን አገባን የሚል ትውልድ የሚል አገልጋይ ያለበት ቤት ውስጥ ብራዘር፣ አለመዳን ምንም አይመለከትም። ታዲያ ምን ትሰራለህ ብራዘር? መዳን መጽደቅም አለመጽደቅም ካላስደነቀ ብራዘር ምን ትሰራለህ? አገልጋዩ እንደዛ፣ ምእመኑ እንደዛ። ከባድ እኮ ነው ወገኔ፣ በጣም ከባድ እኮ ነው። በጣም ከባድ ነው። አየህ፣ አገልጋዩ ሲናገር ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ሆነን ይላል። ታዲያ ምን ዋጋ አለው ወዳጄ? ካልጸደክ ህይወት ካላገኘ ምን ዋጋ አለው? ምን ዋጋ አለው ወዳጄ? ምንም ዋጋ የለውም እኮ ወዳጄ። እኛ ግን ስለ ጸደቅን የወንጌል አማኞች ሆነን እርግጠኛ ስለሆነን በኢየሱስ አመንን። ዛሬ ብንሞት የት እንደምንሄድ ስለምናቅ የጌታ ሆነናል። በልጁ የሚያምን የዘላለም ህይወት አለው ይላል። አለን የዘላለም ህይወት፣ እርግጠኞች ነን። የት እንደምንሄድ እናውቃለን። ጌታ ድንገት ቢመጣ ይዞልን የሚመጣውን ነገር እናውቃለን። እና ግራ ከመጋባት ህይወት ውጡ ብራዘርስ፣ ውጡ ከግራ ከመጋባት። ወደ ጌታ ኑ፣ ወደ ጌታ ኑ፣ ወደ ጌታ ኑ ጋይስ። ወደ ኢየሱስ ኑ፣ ወደ ኢየሱስ ኑ፣ ወደ ኢየሱስ ኑ፣ ወደ ኢየሱስ ኑ፣ ወደ ኢየሱስ ኑ ጋይስ። ወደ ጌታ ኑ። ኢየሱስ ይወዳቸዋል። ኢየሱስ ይወዳቸዋል። ስለ እናንተ በመስቀል ላይ ዋጋ ከፍሏል የጌታና ኑ ወደ ጌታ፣ ኑ ወደ ጌታ፣ ኑ ወደ ጌታ ብራዘርስ። ክብር ለጌታ ይሁን፣ ክብር ለኢየሱስ ይሁን። ደግሞ ደስ የሚለው ወንጌል እኮ እያበበ ነው። ነገም ወንጌል እያበበ ነው። ወንጌል እያበበ ነው። ጠላት ሊይዘው ይችላል። በፍጹም በፍጹም። በዓለም ላይ በጣም በእድገት በጣም ከሚታወቅ ቤተ እምነት መካከል አንዱ የወንጌል አማኝ ነው። ስሙ ይባረክ። በጣም በእድገት በሀገራችንስ ቢሆን ወዳጄ ምንም በቃ እግዚአብሔር ይመስገን ሰዎችን እያሸነፈ ነው። ምን ነገስታት ብትል ወዳጄ፣ ዘፋኝ ታዋቂ አክተርስ ምናምን ብትል ኢየሱስ የማይገባበት ቤት የለም። ያንኳኳል። ይህኔ አባት ጀግና የሚከለክለው አለ? ማንም የለም ብራዘር። አክተር ነኝ ብትል አይፈራ፣ ሀብታም ነኝ ብትል እንትን ነኝ ብትል እግዚአብሔር ክብር ለጌታ ይሁን። ከሱ የበለጠ ኃያል አለ? ከሱ የበለጠ ብርቱ አለ? በፍቅሩ ያንበረክካል። ዛሬ ታግለከዋል። አንድ ነገር እነግርሃለን፣ ሳታቀው የወንጌል አማኝ ትሆናል። ሳታቀው ማለት ነው ብራዘር። በዘሬ አይግባ ያልነው ብዙዎቻችን እንደዛ አልነበር? ድንጋይ ወርዋሪዎች ብዙዎቻችን። አረ ጌታ የደረሰበት አንደርስም ያል፣ አረ ጸበሉ ሰዱኛልን።
ጌታን የተቀበልኩ ቀን ዘመዶቼ አቃቅፋችሁ ይዛችሁኝ ጸበሉ ሰዱኝ አላችሁ አልነበራችሁ? አረ እንደዛ አልነበራችሁ? አንወሻሽ። እስኪ እውነት ተናገሩ፣ እውነት ተናገሩ። ምን ያህል ድንጋይ ወርዋሪ ትውልድ አለ በመካከላችሁ? የምር ቸርች ላይ ድንጋይ ስትወረውሩ የነበራችሁ የጴንጤ ልጆችን በሰፈር ታስቸግሩ የነበራችሁ ጎረምሶች መጽሐፍ ቅዱስ ይዘው ሲሄዱ እየተሳደባ የነበራችሁ እስቲ ምን ያህል ናችሁ? ያ ወዴኔ ፍቅር እሰኔ ቆንጆ ምን ያህሎቻችሁ እስቲ አይደል? ብዙዎቻችን ብዙዎቻችን ዋና ነበር። ያ ተሳዳቢዎች፣ የወንጌል እንቅፋቶች ነበር። እዚህ ኢየሱስ ላይ ድንጋይ ያልወረወረ ማናል? ብዙዎቻችን እንደዛ ነበር። እኔ ወድ ፕሮጀክት ሰጥሻለሁ። አሁን እረፍት አድርጊና በኋላ ስትነሺ ፕሮጀክቱን እንሰራለን። ትንሽ እረፍት አድርጊ ነው ወድ። ተኛሽ እንዴ? ትንሽ ተኝ። እሺ አድርጊ ሶፋ ላይ። አሁን አይ የሙቪ ሰዓት አይደለም። እንጃ አላየሁትም። እኔ ወድ እሺ ዳኒ ከይቅርታ ጋር አንድ ጥያቄ ልጠይቅ። እሺ እና ሶሪ ያው በመሀል ተጠልፌ ነው። ስሙ ይባረክ፣ ስሙ ይባረክ። ጌታ ይመስገን። እሺ አንተ ስላልከው ሌላ ነው እየሰራ ያለው። እሺ ሙቪ ያየጥ እሺ ወደ ውይይታችን እንመለሳለን። ጸጋ ይብዛላችሁ፣ ተባረኩልኝ፣ ወዳችኋለሁ። ኢየሱስ ክርስቶስ ጌታ ነው እና ወንጌል ይቀጥላል። እሺ አወራኝ የጌታ ማለት ስለ ጥምቀት እየተወራ ስለነበረ ነው እና ስለ 40 ቀን እና ስለ 80 ቀን የምታውቀውን ብትነግረን ደስ ይለኛል። እኔ ፕሮቴስታንት ነኝ፣ ያንን ማወቅ ፈልጌ ነው እግረ መንገድ። እሺ ሰላም ነው ዳ እሺ ሰላም፣ እንዴት ነህ? ሰላም ሰላም፣ እንዴት ናችሁ ቤተሰብ? ሰላም ደህና ነን። እንዴት ነህ አንተ? እግዚአብሔር ይመስገን። እንዴት ናችሁ? አለን አለን። ከየት ቤተ እምነት? ኦርቶዶክስ። አይሰማም ድምጽ? አይከን ከተው እሺ አይሰማም? ትሰማለህ ብራዘር? ያልተጠመቀ በኦርቶዶክስ ይድናል ወይስ አይድንም? ያልተጠመቀ ግልጽ ነው አይድንም። ሁለቱንም ነው ኦልሬዲ መጽሐፍ የሚናገረው ሁለቱንም አያይዞ ነውና የትኛው ያመነ የተጠመቀ ነው ይድናል የሚለው ኦልሬዲ መጠመቅ በመዳን ላይ ትልቅ አስተዋጽኦ እንዳለው ነው እንጂ ሰው ያልተጠመቀ ሰው ይድናል ወይስ አይድንም ነው? አይድንም። እርግጠኛ ነህ? እርግጠኛ ነኝ አይድንም። እሺ ላምብላ ኦርቶዶክስ ነህ አይደል? ኦርቶዶክስ ከሆንክ ኦርቶዶክስ ግን ይድናል ትላለች። ይኸው በስሙ ያልተጠመቁ አሕዛብ በስትንፋሱ ምክንያት ልጅነትን አግኝተው እንዲከብሩ በቃል ኪዳን ተማጽነው ሳይጠመቁ በሚሞቱበት ጊዜ ይህ ከኔ የተቀበልከው ቃል ኪዳን ከሰውነቴ ከጎኔ እንደፈሰሰ ደም ይሁንላቸው ይላል። አሁን የምታነበውን መጽሐፍ እኔ እጅ ላይ የለም። ለመሰል አሁን ይላል አይል መጽሐፍ ቅዱስ ቤዝድ አድርገን እናውራ። ይኸው መጽሐፍ ቅዱስ አለ ሁሉም እዚህ ጋር ፕሮቴስታንቱም ኦርቶዶክሱም 66ቱ ላይ ብቻ ቤዝድ አድርገን እናውራ። ዝም ብለህ የሆነ መጽሐፍ አታምጣ፣ የማታምንበትን መጽሐፍ አታምጣ። አንተም የምታምንበት እኔም የማምንበትን እናውራ።
ስለ ሁለታችን አለ እያወራን ነው። ስለ አንተ ነው እያወራን ነው ወዳጄ። አሁን እያወራን ነው ስለ አንተ ነው እያወራን ያለ ነው። ለምን ታፍርበታለህ? ስለ አንተነት ነው። አይ ስለ ሁላችን አለ የሚያወራ ነው። አሁን እያወራን ያለ ነው ስለ አንተ ነው። መጀመሪያ አትደበቅ። ምክንያቱም ስታወራ ስለሰማው በደንብ ስማኝ። ያልተጠመቀ በኦርቶዶክስ ይድናል ወይ ብዬ ስጠይቅህ አይድንም አልከኝ። እየዋሸ ነው፣ ይኸው እያሳየው ነው። ያልተጠመቀ ሰው ይድናል ትላለች ኦርቶዶክስ። መጀመሪያ ተስማማ ብራዘር። ይኸውልህ የምትጠቅሰው መጽሐፍን እኮ ማለት ነው አሁን የኦርቶዶክስ ነው ምናምን የሚለውን ኦቪየስ ማራገጥ አይቻልም። ዝም ብለህ የሆነ መጽሐፍ ይዘህ ምን ማለት ነው? የሆነ መጽሐፍ ይዘህ እንደዚህ ስለ ምን ማለት ነው? ምን ማለት ነው? አስረዳኝ። ምን ማለት ነው? አስረዳኝ። እኔና አንተን የሚያግባባን መጽሐፍ ቅዱስ ነው ወይስ የሆነ መጽሐፍ ይዘህ ነው? እኔ እና አንተ ለመግባባት አለ። አንተ መጀመሪያ ከራስ ቤተ እምነት ጋር ተስማማ ነው እያልኩ ያለው። ተግባባ መጀመሪያ ከኦርቶዶክስ ጋር ተግባባ። ኦርቶዶክስ ኢቭን አሁን አንተ ኦርቶዶክስ አይደለም በእኔ አርጊውመንት ነው። አንተ አይደለም ለምን ኦርቶዶክስ ይሄው ያልተጠመቀ ሰው ይሄው ኦርቶዶክስ ያልተጠመቀ ሰው ይድናል ትላለች በመጽሐፍቶቿ ላይ። እኔ የዳንኩት ስለኔ ነው የምናወራው። እኔ የዳንኩት ተጠምቄ አምኜና ተጠምቄ ነው። ይሄው ያልተጠመቀ ሰው ደግሞ ይድናል ትላለች ኦርቶዶክስ ይሄው በመጽሐፍቷ ላይ። ይኸውልህ ያልተጠመቀ ይድናል ማለት መጠመቅ አያድንም ማለት አይደለም። ብራዘር ምን ማለት ነው? ያልተጠመቀ አህዛብ እኮ ነው። በስሙ ያልተጠመቀ አህዛብ በስትንፋሱ አማካኝነት ይድናል ይላል። ስለዚህ አለመጠመቅም ያድናል ማለት ነው። ችግር የለበትም። በሌላ መንገድ ትድናለህ እያለ ነው ያለው። ትቀበለዋለህ ሳትቀበለው አርጉመንትን ፎልስ የሚያደርግብህ ማለት ነው። አለመጠመቅ ትቀበለዋለህ ወይስ ሳትቀበለው? አያድንም፣ አለመጠመቅ አያድንም የሚል መጽሐፍ ቅዱስ ላይ ካመጣ እንስማማለን። የቤተ ክርስቲያን መጽሐፍ እኮ ነው። ይህን መጽሐፍ አታምንበትም? እነኚህ ሰዎች ተጠምቀዋል። እሺ ንገረኝ፣ ችግር የለም ተጠምቀዋል። ይኸው አለመጠመቅ ባትጠመቅም ትድናለህ፣ ችግር የለም። የቤተ ክርስቲያን ማለት አለመጠመቅ አያድንም። ይኸው ነው ማለት ነው። በቤተ ክርስቲያን መጽሐፍ አለመጠመቅ ችግር የለውም። በተአምር አይደለም። ይኸው ላንብብ፣ አትካዷ፣ ላንብብልህ። ከተጠመቁ ታሳየኛለህ እነኚህ ሰዎች። ይኸው ላንብብልህ፣ ደግሜ ላንብብልህ። ወዳጅ የትም አትሄድም ብራዘር፣ የትም አትሄድም ስልህ እኮ የትም አትሄድም። ይኸው ያልተጠመቁ ሰዎች ዳኑ። ስለዚህ ጥምቀት አያድንም ማለት በአንተ ቤተ እምነት ውስጥ ያም ማለት ድምዳሜው ምንድን ነው? ጥምቀት ለድህነት መሰረት አይደለም ማለት ነው። አይልማ ይኸው ካልሆነ እነኚህ ሰዎች ከተጠመቁ ታሳየኛለህ። ከተጠመቁ ታሳየኛለህ ብራዘር። አይደለም በመረጃ አውራ። ከመቶ ሰው አንድ ሰው ሳይጠመቅ ዳነ ማለት 99ኙም ለመዳን ጥምቀት አያስፈልጋቸውም። አሳይ ፐርሰንቴጅ ካለው ታሳየኛለህ። ፐርሰንቴጅ ካለው ብራዘር ታሳየኛለህ። ይኸው ላነብልህ ነው ታሳየኛለህ። ወደ መጽሐፍ ቅዱስ እንምጣ። የቤተ ክርስቲያን መጽሐፍ ለምን ታፍርበታለህ? መጽሐፍ ቅዱስ ምን ነው ፈራው? አንተ ደስ ያለበት ቦታ ሂድ፣ እኔ ችግር የለብኝም። እኔ ግን የማሳየህ ይኸው ከዚህ ከቤተ ክርስቲያን መጽሐፍ ነው። እሱንና ማለት ወደ መጽሐፍ ቅዱስ እንምጣ። ለምንድን ነው የምትወው? ለምን እንደምትወው ንገረኝ፣ ምክንያት ንገረኝ። ለምን ነው ያግባባን? መጽሐፍ ቅዱስ ነው። ኖ ከኔ ጋር አይደለም። አንተ ከራስ ጋር መጀመሪያ ተግባባ። አንተ ከራስ ጋር ሳትግባባ ከኔ ጋር ልትግባባ አትችልም። አንድ ክርስቲያንን የሚያግባባው መጽሐፍ ቅዱስ ነው። አንተ ከራስ ጋር ተግባባ መጀመሪያ። እስቲ ይሄንን አሁን በመጽሐፍ ቅዱስ አግባባው። ችግር የለም። አንተ ይሄንን በመጽሐፍ ቅዱስ አግባባው። አንተ ራስህ ቶኔን አንተ ለራስህ አግባባው። ያልተጠመቀ ሰው በሳምበዲ እስትንፋስ አማካኝነት የዘላለም ሕይወት የሚያገኝበትን ትምህርት አሳየን ከእግዚአብሔር ቃል። አግባባው አንተ ራስህ። ለአንድ ነገር ልንገርህ፣ አንተ ከራስህ ከእግዚአብሔር ጋር ተስማማ ብራዘር። ከእግዚአብሔር ቃል ጋር ራስን እስቲ አስማማው፣ እንስማ። ራስን እስቲ አግባባው። መጽሐፍ ቅዱስ እኮ ነው። የእግዚአብሔር ቃል መጽሐፍ ቅዱስ በመጽሐፍ ቅዱስ ጥቀስለት። ሳይጠመቅ በሳምበዲ እስትንፋስ የዳነ ሰው አሳየን ከእግዚአብሔር ቃል። ለአንድ ነገር ልንገርህ፣ አሳየኝ ከእግዚአብሔር ቃል። መግዚአብሔር ቃል ብለሃል፣ በል አሳየኝ። አሁን ላልኩ ጥያቄ ማስረጃ ስጠኝ። ይኸው ለእግዚአብሔር ቃል ማስረጃ ስጠኝ። መጽሐፍ ቅዱስ ነው እየጠየቅኩ ያለሁት። የት ነው የምፈራው? የአምላኬን ቃል ለምን እፈራዋለሁ? በል አሳየኝ። በሳምበዲ እስትንፋስ አማካኝነት የዘላለም ሕይወት የሚያገኝ ሰው አሳየኝ። እኔ ስለ ሳምበዲ እስትንፋስ አይደለም የማወራ፣ ስለ ጥምቀት አለ እንዳወራኸኝ ወዳጄ። አላምንበትም በለኝ እንግዲያውስ ይሄንን መጽሐፍ። ይኸውልህ አምንበታለሁ። የኔ አመለካከት አይደለም የምትፈልገው? ታምንበታል?
ይኸውልህ የኔን አመለካከት ምልከታ ታምንበታለህ? ያው ያንተን አመለካከት ኦርቶዶክሳዊ አመለካከት ነው። መነሻው ጥያቄ ምንድነው? ወደ መነሻ ጥያቄ ሄድና ወደ መጽሐፍ ቅዱስ እንምጣ። እሺ ልመልስልህ። ይኸው ወደ መነሻ ጥያቄ ቤተክርስቲያን ሰዎች ሳይጠመቁም በዘራ ብሩክ እስትንፋስ አማካኝነት ይድናሉ ትላለች። ነው እሱን አይደለም የጠየቀኝ። ይሄ ነው ጥያቄ። ይሄ ነው ጥያቄ። ብራዘር ኦርቶዶክስ ሳይጠመቅ ሰው ይድናል ወይ ነው? አዎ ይሄው ወደ ምን ነው ፈራው? ብራዘር ማለት ከፈራኸው አልታገልም። እታች ሆነ ታፕታፕ ሼር ነው የምታደርገው። ይሄው ጥያቄ ይሄ ነው። ወዳጅ በመጽሐፍ ቅዱስ መሰረት አድርገን እናውራ። አትደረብ። ይሄው በፈለግከው አስረዳኝ፣ በፈለግከው አስረዳኝ። መጽሐፍ ቅዱስ ጥቀስ፣ የፈለግከውን ህግ ጥቀስ፣ ብቻ አንተ አስረዳኝ። ይሄው ሰው ሳይጠመቅ በኦርቶዶክስ የሚያዳምጡ ሰዎች ይታዘቡናል። ግድ የለም እኮ አንዴ ሰማኛ። መጽሐፍ ቅዱስ ላይ ብቻ ትምህርት እኮ መጽሐፍ በቃ እኮ አሁን ልታወራኝ እኮ ልታወራኝ ነው። አንተ ታምንበታለህ እንዴ? መጽሐፍ እንኳን እኔ አንተ አታምንበትም። እኔ አሁን እኔ ሳይሆን አንተ ራሱ አታምንበትም ይሄ መጽሐፍ። ስለዚህ ሁለታችንም በምናምንበት መጽሐፍ ስለ ጥምቀት እናውራ። ስለዚህ አታምንበትም አንተ ማለት በዚህ መጽሐፍ ቆይ ክሊር እናድርገው። እኔ አላምንበትም። አንተ በዚህ መጽሐፍ ታምንበታለህ ወይስ አታምንበትም? እኔ አምንበታለሁ። ያዝከው መጽሐፍ ራሱ ከኦርቶዶክስ መጽሐፍ ቤተ መዛግብት መሆኑን ማስረጃ እኔ አሁን ምንም አሳያለሁ። እሱ ከሆነ ችግር አሳያለሁ። አሁን ጥያቄው ታምንበታለህ ወይስ አታምንበትም ነው ጥያቄው። አንተ የማታምንበትን ነገር ይዘህ ለምን? እኔ ስለኔ አይደለም፣ እኔ ስለ አንተ ነው የጠየቅኩት። ታምንበታለህ ወይስ አታምንበትም? ይኸውልህ አሁንም እየነገርኩህ ያለው እኔ ስለ አንተ ነው የጠየቅኩህ ብራዘር። ታምንበታለህ ወይስ አታምንበትም? ከእሱ መጽሐፍ ከያዝከው መጽሐፍ በተሻለ እኮ አላምንበትም በለኛ። እንድትወው አላምንበትም በለኝ። አሁን የማም ጥያቄው እሱ አይደለም ነው ጥያቄው እሱ ነው። ካመንክበት መረጃ ነው የማቀርብልህ። በመረጃው መሰረት መጽሐፍ ቅዱሳዊ ማስረጃ ትሰጠኛለህ። ገርላት ላይ ሄደለም ትወሸቃል። መጽሐፍ ቅዱስ እኔ ለምን እምነትህ ስለሆነ ኦርቶዶክሳዊ ስለሆንክ አላምንበትም በለኝና ልትወው። አላምንበትም ስትለኝ እተወዋለሁ። ካመንክበት ግን እጠይቃለሁ። እምነትህን ነው የምጠይቀው። እሱ አይመለከትህም። ይመለከተኛል። ለምን ትፈራዋለህ? ለምን ፈራው? እምነትህ ከሆነ ለምን ትፈራዋለህ? በቃ አትፍራ። ካልፈራኸው በፈለግከው ታስረዳኛለህ። እድል ሰጥሃለሁ። በፈለግከው ታስረዳኛለህ። ደስ ባለ በመጽሐፍ ቅዱስ ብቻ አንተ ታስረዳኛለህ። ዘርሉን ተውና ወደ ለምን ተዋለው? እምነትህ እኮ ነው። ኦርቶዶክሳዊ ነኝ። አንተ ታምንበታለህ እንዴ? አንተ ስለምታምንበት ነው እያቀረብኩልህ ያለሁት ማስረጃ። ስለዚህ ሁለታችንም በምናምነው በመጽሐፍ ቅዱስ በትልቁ መጽሐፍ ሁለታችን አንተ ስለምታምንበት መረጃ ስትጠየቅ እኔ ግድ ማመን የለብኝም በዛ ነገር። አንተ ስለምታምንበት እምነትህ ወይ ወዳጄ፣ አትደበቅ ብራዘር፣ አትደበቅ። ይኸው ግልጽ እኮ ነው። አንተ ታምንበታለህ ወይስ አታምንበትም? አዎ መጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ነው ማስረጃ የምጠይቅህ በመጽሐፍ ቅዱስ ነው። መጽሐፍ ቅዱስ ላይ ብቻ እናወራ። አዎ ኦኬ፣ እንደዚህ እናድርግ። አሁን እኔ ሳወራ አትደረግ። ከዛ በቃ ችግር የለም። አሁን በጩኸት ራስን ደብቀህ ለመሸፈን እንደ ኃይለኛ ለማድረግ አትሞክር። ያው አንዴ የሚታ ችግር የለም። አሁን ሰዎች ስለታዘቡን አትደረብ። አንዴ በጩኸት ራስን መሸፈን ስለሌለብህ ማለት ነው። አንዴ ሚውት አድርገው፣ ከዛ አሰማሃለሁ ማለት ነው። አንዴ ቴንክ ዩ ሚውት አድርገው። አንዴ ሚውት አድርገው። ቴንክ ዩ። ኦርቶዶክስ ሰው ሳይጠመቅ አይድንም ማለት ነው። ውሸት። ማስረጃ አለ? አዎ ዳኒ ማስረጃ አለኝ። ይኸው ከኦርቶዶክስ መጽሐፍ ውስጥ ሰዎች ሳይጠመቁ ይድናሉ። ይኸው ማስረጃ። ይህንን መጽሐፍ ለምንድን ነው ያቀረብኩልህ? የኦርቶዶክስ መጽሐፍ ስለሆነ ሰዎች ሳይጠመቁ ስለሚድኑ። በየት? በኦርቶዶክስ መጽሐፍ። በማን? በዘርአ ብሩክ በሚባል ቅዱስ። ሌላ ማስረጃ አለ? አዎ የሚካኤልንም ሰጣለሁ። ጥቅምት ላይ ያለው የሚካኤል ጽሑፍ ላይ በትክክል ሰዎች ሳይጠመቁ ሚካኤል እንደሚያድናቸው ያሳያል። እሱንም አሳያለሁ ከፈለግ። ይሄ ማን መጽሐፍ ነው? የኦርቶዶክስ። ስለዚህ መጀመሪያ ከራስ ጋር ተስማማ። ከኔ ጋር ከማውራት በፊት ምንድነው እያለች ያለችው? ቤተክርስቲያን ሰው ሳይጠመቁ በቅዱሳን አማካኝነት እንደሚድኑ ይናገራል። ይሄንን መጽሐፍ ይሄንን ሐሳብ ትቀበለዋለህ ወይስ አትቀበለው? አዎ እቀበለዋለሁ ካልከኝ በመጽሐፍ ቅዱሳዊ ማስረጃ እናወራለን።
አልቀበለውም ካልከኝ ደግሞ ይህንን መጽሐፍ እንተዋለን፣ ሌላ ጉዳይ ላይ እንገባለን ማለት ነው። ይኸው እየጠበቅኩ ነው ያሉት። አሁን መልስ እፈልጋለሁ። እየጠበቅኩ ነው ያሉት። አይሰማም? አትሰማም? አይሰማም? አሁን ትሰማለህ? ኦኬ ይቅርታ። እሺ የምሰማ መስሎኝ ነበርና ባይዜ ብቻ የሚል አሁን ብቻ የሚል አስተምሮ የላትም ኦርቶዶክስ። ብቻ ይሄ ብቻ የሚል አስተምሮ የላትም። ለምሳሌ ለመዳን ጥምቀት ያስፈልጋል 100% በቃ እርግጠኛ ሆኜ ከመጽሐፍ ቅዱስ ልነግርህ እችላለሁ። ሳይጠመቁ የዳኑ ለምሳሌ እንደ ፈያታዊ ዜማ በመስቀል ላይ ሳይጠመቁ በመጨረሻ ንስሐ ገብቶ ተናዙ ስለ ክርስቶስ አዳኝነት መስክሮ የዳንም አለ። የጠየቁ ጥያቄን ረስተው ነው እየነገርኩ እኮ ነው። አሁን ጥያቄ ጠይቄ ያለው ወዳጅ ይሄን ሐሳብ ይዘን መጽሐፍ ቅዱሳዊ ማስረጃ እናስደግፍ። እሱ ያንተ ጥያቄ ነው፣ የኔን ጥያቄ አትዝለለው። ለመዳን 100% ጥምቀት ያስፈልጋል። የጠየቁን ጥያቄ አትዝለለው ወዳጅ። ለመዳን 100% ጥምቀት ያስፈልጋል ከፈለክ መጽሐፍ የጠየቁን ጥያቄ አትዝለለው። የጠየከኝ ጥምቀት ያድናል ወይ ነው? አዎ አይደለም። አልሰማህም? አልሰማህም? ያለ ጥምቀት አይዳንም። አልሰማህም? እሱንማ መልሰን እኮ አለፍ ነው። አልሰማህም? ደግመህ ስማኝ። እንግዲያውስ ሚውት አድርገውና ደግመህ ስማኝ። ዳኒ ወደ ሚውት አድርገውና ደግመህ ስማኝ። ጥያቄውን እንግዲያውስ ልንገርህ። መጽሐፍ ቅዱስ እንምጣ። ጥያቄውን ልንገርህ። ደግመህ ስማኝ። አይደለም ገድል ከገድል ደግመህ ስማኝ ብራዘር። ጥያቄ ስለዚህ ሰምተኛል ማለት ነው። እንግዲያውስ መልስልኝ። ከገድል ውጣና ወደሚያስማማን እኔ አልወጣም። የጠየኩ ጥያቄ አለ፣ እየጠበቅኩ ነው ያለሁት። መልስ አለ በቤተ ክርስቲያን ትምህርት መጽሐፍ ቅዱስ ላይ መሰረት አድርገህ መከራከር ከፈለግ መልስ የለኝም በለኛ። መልስ የለኝም በለኝ። ችግር የለም። ቅዱስ ላይ እንከራከር። ለጠየኩ ጥያቄ መልስ የለኝም በለኝ። ለጠየኩ ጥያቄ መጽሐፍ ቅዱሳዊ መልስ አለኝ። እሺ ለጠየኩ ጥያቄ መጽሐፍ ቅዱሳዊ መልስ አለ? አዎ ለጠየኩ ጥያቄ መጽሐፍ ቅዱሳዊ መልስ አለ። እሺ ማስረጃ አስተኝ። ማስረጃ ስለ ጥምቀት ክርስቲያኖች እኔ አልጠየኩም ስለ ጥምቀት። ያልተጠመቀ ሰው የሚድንበትን መጽሐፍ ቅዱሳዊ ማስረጃ አስተኝ ያልኩ። የኔ ሐሳብ ያልተጠመቀ አይድንም ያልኩት። እኔ ስለ አንተ ሐሳብ አይደለም ስለ ቤተ ክርስቲያን ሐሳብ ነው ማስረጃ የጠየኩ። እኔ ሐሳብ በመጽሐፍ ቅዱስ ተመስርቶ እኔ ስለ አንተ ሐሳብ አይደለም ወዳጄ የጠየኩ ስለ ቤተ ክርስቲያን ሐሳብ ነው። በዘራ ብሩክ እስትንፋስ ሰዎች ሳይጠመቁ እንደሚድኑ ይናገራል። ለዚህ ሐሳብ መጽሐፍ ቅዱሳዊ ማስረጃ አስተኝ። ማይከን አስተካክል ብራዘር፣ ማይከን አስተካክል። ኦልሬዲ ትክክል ይመስለኛል። ለጠየኩ ጥያቄ መጽሐፍ ቅዱሳዊ ማስረጃ አስተኝ። በዘራ ብሩክ እስትንፋስ ሰዎች ሳይጠመቁ የሚድኑበትን መጽሐፍ ቅዱሳዊ ማስረጃ አስተኝ። ስለ ዘራ ብሩክ የማውራት መጽሐፍ ቅዱስ ሳይወሪ ብናወራ ይችላል። በቃ የለም ማለት ነው። ሌላ ጊዜ ሲኖርህ እምነትህን ደግሞ ማውራት ስትችል ሌላ ጊዜ ስትችል ብራዘር ስትችል ስትችሉ ማለት ነው። ኢቨን እኛ ጋር እኮ አለ ስለ ጥምቀት ከኛ ጋር አይደለም የራስ የቤተ ክርስቲያን ትምህርት ራሱ ያፈርሰዋል። በቃ ራሱ ይኸው ሳይጠመቁ ሰዎች እየዳኑ ነው። ስለዚህ ጥምቀት ለቤተ ክርስቲያን ለራስ ቤተ ክርስቲያን የመዳን መሰረት አይደለም ማለት ነው። አለቀ።
ምንም እኛ ጋር በቃ ከኛ ጋር ሳናወራ ማለት ነው። ምንም እንትን ሳንል ሳንከራከር በዘራ ብሩክ ሰዎች ሳይጠመቁ ይድናሉ እያለን ያለው በዘራ ብሩክ ውስጥ ትንፋስ በቃ አለቃ። ስለዚህ ጥምቀት ለድህነት መሰረት አይደለም ማለት ነው። ብራዘር አይዞ